የምክር ቤቱ አባላት በእጅ እንድታሳዩ ጠይቃለሁ። አመሰግናለሁ። የምትቃወሙ ድምጽ የማትሰጡ እጅ አይታየኝም። አንደኛ መደበኛ ስብሰባ ቃለ ጉባኤ በሙሉ ድምጽ ጸድቋል። አጀንዳ 2 የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስት አስፈጻሚ አካላት ስልጣንና ተግባር ለመወሰን የወጣውን አዋጅ እንደገና ለማሻሻል የቀረበ ረቂቅ አዋጅ መርምሮ ማጽደቅ ነው። በዚሁ መሰረት የኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ ረቂቅ አዋጁን እንዲያብራሩ እድል እሰጣለሁ። አመሰግናለሁ። የተከበሩ አፈ ጉባኤ እንዲሁም የተከበራችሁ የምክር ቤት አባላት ባለፉት ጥቂት ወራት ስንሰራ በቆየነው የሪፎርም ስራ በኢትዮጵያ አስተማማኝ ሰላም የማረጋገጥ ጉዳይ የመላው የኢትዮጵያ ሕዝብ ፍላጎትና ጠንከር ያለ ጥያቄ በመሆኑ ሁለተኛ ፍትሃዊና ፈጣን ልማት እንዲሁም የእኩል ተጠቃሚነት ጉዳይ አንገብጋቢ ጉዳይ በመሆኑ ሰብአዊና ዴሞክራሲያዊ መብቶች አሟልቶ ማክበርና የህገ መንግስቱን ዋነኛ ፒላርስ የማስጠበቁ ጉዳይ የመላው የኢትዮጵያ ህዝብ ጥያቄ በመሆኑ ከሌብነት የጸዳ ቅን አገልግሎት የመስጠትና የአገልጋይነት ስሜት የተላበሱ ተቋማትን መገንባትም የኢትዮጵያ ህዝቦች ፍላጎት በመሆኑ አሁን ያለው የመንግስት መዋቅር ሀብት ፈጣሪ የሆነውን የሰው ሀብት ትኩረት ሰጥቶ ቅድም ያነሳቸውን መሰረታዊ ጉዳዮች መልሶ ወጪ ቆጣቢ በሆነ መንገድ የተሰጠውን ተልዕኮ ማሳካት በሚያስችል አግባብ እንዲደራጅ ሀሳብ ቀርቧል። በሀሳቡ ትኩረት ካገኙ ጉዳዮች አንዱ ተቋም ከሁኔታዎች ጋር የሚለዋወጥ ኃላፊነት ያለው ተቋም የሚወለድ የሚያድግ የሚታመም የሚታከም ደግሞም ደግሞ የሚሞት በመሆኑ ያ ሰዋዊ ባህሪውን አሁን ካለው አጠቃላይ ሁኔታ ጋር ተያይዞ ምላሽ መስጠት የሚያስችል ብቃት እንዲኖረው የካቢኔው ቁጥር ከነበረበት ወደ 20 ቀንሶ የሚወራረስ የሚቀራረብ የሚተሳሰር ስራ ያላቸው ተቋማት ተሳስረው በጋራ እንዲደራጁ ሀሳብ ቀርቧል። የቀረበው ሀሳብ ላይ ላለፉት 5 ወራት ዘርዘር ያለ ጥናት ሲጠና ቆይቶ በመጨረሻ ለዚህ ለተከበረው ምክር ቤት ለማቅረብ የተወሰነው የካቢኔ ቁጥርና አደረጃጀት ኢትዮጵያ ውስጥ የነበረው ፖለቲካዊ ኢኮኖሚያዊና ማህበራዊ ቀውስ ትሪገሪንግ ፖይንቱን ብቻ ሰው መታሰሩን ወይም ሰው መገደሉን ወይም ረብሽ መነሳቱን ብቻ ሳይሆን ስትራክቸራሊ ችግሩን ማየት መፈተሽና ማረም የሚጠይቅ በመሆኑ ስትራክቸራል ወይም ተቋማዊ በሆነ መንገድ ሲስተም ሲታይ 3 ቤዚክ ነገሮች ያሉት መሆኑን ታሳቢ ለማድረግ ተሞክሯል። ሲስተም ስትራክቸር እና ስትራቴጂ ካልቀየር አሁን ያለውን አንገብጋቢ ዲማንድ በተሟላ መንገድ መመለስ አንችልም በሚል እሳቤ አሁን የአስፈጻሚ አካላትን ሊያጠናክር የሚችል ረቂቅ አዋጅ ለምክር ቤት የቀረበ ሲሆን ከአስፈጻሚው ቀጥሎ የተከበረው ምክር ቤትም የራሱን አደረጃጀት ከተለመደው በተሻለና በተጠናከረ መንገድ ጠንከር አድርጎ የሚያቀርብ ከዚያም የፍትህ ስርዓቱን በሚመለከት በተለይ ፍርድ ቤቶች ህዝብን ባሳተፈ መልኩ እንዲሁ ለውጥ እንደሚያደርጉ ቀጥሎም የዲሞክራሲ ተቋማት የእንባ ጠባቂ የምርጫ ቦርድ የሰብአዊ መብት ኮሚሽን የመሳሰሉት ውስጣቸውን ፈትሸው አደረጃጀታቸውን አመራራቸውን እንደሚያጠናክሩና ስትራክቸራል ለውጥ ካደረገን በኋላ መፈተሽ ያለባቸው ስትራቴጂዎች ካሉ በሂደት ለማየት ሀሳብ ቀርቧል። ለምሳሌ የውጭ ጉዳይ ሚኒስቴር የሚሰራው ሪፎርም እና አደረጃጀት በቂ ስላልሆነ የውጭ ጉዳይ ፖሊሲያችን እየፈተሽ እንገኛለን።
እንዲሁም የግብርና ሚኒስቴር ሰብሰብ ማድረጋችን ብቻ ሳይሆን ከስትራክቸር ቀጥሎ መፈተሽ የሚገባውን የግብርና ስትራቴጂ እንደዚሁ ያያል። በዚህ በተሰናሰለና ፈጣን ጉዞ የህዝባችንን ፍላጎት ለማሟላት ወጪ ለመቀነስ እንደ መንግስት ዘላቂና አስተማማኝ ተቋም ለመፍጠር ያስችላል ተብለው የታሰበው የመጀመሪያው የአስፈጻሚ አካላት የአደረጃጀት ጥናት ለካቢኔ ቀርቦ ከጸደቀ በኋላ ለተከበረው ምክር ቤት የቀረበ መሆኑን ገልጻለሁ። አመሰግናለሁ። አመሰግናለሁ። በምክር ቤቱ ደንብ አንቀጽ 53 ንዑስ አንቀጽ 6 መሰረት ረቂቅ አዋጁ ወደ ሁለተኛ ንባብ ተሸጋግሮና ውይይት ተደርጎበት ውሳኔ እንዲተላለፍ በክቡር ጠቅላይ ሚኒስትሩ የቀረበውን ሞሽን የምትደግፉ? እሺ። የምትቃወሙ? ድምጽ የማትሰጡ? በክቡር ጠቅላይ ሚኒስትሩ የቀረበው ሞሽን ስለተደገፈ ጥያቄ ለሚያቀርቡ የምክር ቤት አባላት እድል እሰጣለሁ። ከኋላ አዎ፣ እዚህ ከእርሶ በፊት ከተከበሩ አቶ ዱቤ ጅሎ በፊት ያሉት የምክር ቤት አባል። አዎ፣ አመሰግናለሁ። የተከበሩ አፈ ጉባኤ፣ ክቡር ጠቅላይ ሚኒስትሩንም ላቀረቡልን የሪፎርም አደረጃጀት እያመሰገንኩ የሚከተሉትን ሀሳቦችና ጥያቄዎች አነሳለሁ። በበኩሌ የቀረበው አዲሱ አደረጃጀት በሀገራችን ላለፉት 6 ወራት ተስፋ ሰጪ የሆኑ ለውጦችን ዘላቂ በሆነ መልኩ ለማስቀጠል የሚያስችል ነው ብዬ ነው የማየው። ይሄም ሰላምን፣ ልማትን እንዲሁም የስራ ዕድል ፈጠራን በፍጥነትና በተቀላጠፈ መልኩ የሚያሳካ በመሆኑ፣ ሌላው ተበታትኖ የነበሩ የመንግስት መስሪያ ቤቶች በተለይም አንዳንዶቹ ወደ አንድ የመጡት የሀብት አጠቃቀም ስንልም የሎጂስቲክስ የሰው ኃይልና የፋይናንስ ሪሶርስ አጠቃቀማቸው በቁጠባ እንዲሆንና ተበታትኖ የነበሩትን የቴክኖሎጂ ጅማሮዎች ወደ አንድ በማምጣት ለውጡን በጣም ያቀላጥፉታል የሚል እምነት አለኝ። ሌላው ይሄ አደረጃጀት የሰፊውን የለውጥ ፈላጊ የኢትዮጵያ ሕዝብ ፍላጎት የሚያሳካ ነው የሚል እምነት ኖሮኝ 1-3 ነጥቦች ላይ ተጨማሪ ነገሮች ቢሰጡ የሚላለኝ። አንደኛው የአንቀጽ 33 ቁጥር 22 ላይ የፕላንና ልማት ኮሚሽን ተጠሪነቱ አልተቀመጠም። እዚህ የቀረበው ሰነድ ውስጥ ተጠሪነቱ ለማን እንደሆነ እሱ ቢገለጽ የሚለው። ሌላው እዚሁ አንቀጽ 33 ቁጥር 28 ላይ የመንግስት ኮሚኒኬሽን ኃላፊነትና ተግባር ወደ ሲቪል ኮሚሽን የሚለው የፐብሊክ ሰርቪስ እና ሰው ሀብት ሚኒስቴር በሚል ቢስተካከል የሚል አለኝ። ሌላው ቁጥር 23 ላይ የመንግስት ሰራተኞች ማህበራዊ ዋስትና ኤጀንሲ ከዚህ በፊት ከግል ሰራተኞች ማህበራዊ ኤጀንሲ ጋር በተመሳሳይ ለሰራተኛና ማህበራዊ ጉዳይ ጋር ሆኖ የሚቀናጅ ነበርና ወደ ፐብሊክ ሰርቪስ ወይም ወደ ሲቪል ሰርቪስ ኮሚሽን የመጣበት አግባብ ማብራሪያ ቢሰጥበት የሚል አለኝ። አመሰግናለሁ። አመሰግናለሁ። ሌላ? የተከበሩ አቶ ብርሃኑ። አመሰግናለሁ። የተከበሩ አፈ ጉባኤ፣ እንዲሁም ክቡር ጠቅላይ ሚኒስትር በውስጣችን ተገኝቶ ሪፎርሙን በማስረዳት ረገድ በውስጣችን ስለተገኙ ላመሰግናቸው እወዳለሁ። 3 ጥያቄዎች ይኖሩኛል። አንደኛው ጥያቄ አንዳንድ ሚኒስቴር መስሪያ ቤቶች እስከ 14 ተቋማቶች ተጠሪ ያላቸው፣ ምናልባት እነዚህ በስሩ የተደራጁ ተቋማትን ድጋፍ የማድረግና ክትትል ለማድረግ የተጠናከረ ስራ ለመስራት ምን ያህል ታይተዋል የሚለውን ነገር ለማንሳት ነው። ሌላ ላነሳ የፈለግኩት የዲሞክራሲ ተቋማት በአደረጃጀቱ ውስጥ የዋና ኦዲተር እና የሰብአዊ መብት እንዲሁም የእንባ ጠባቂ ተቋም
አልተመለከተም በቀረበው ረቂቅ። እሱ የክላሪቲ ጥያቄ ነው። እዛ ላይ እንዴት ነው ታየ ብለው ነገር ለማንሳት ነው። ሌላ ብዙውን ጊዜ ክልሎች የራሳቸው አደረጃጀቶች ይኖራቸዋል። የተናበበ ስራ ለመስራትና ድጋፍ ለማድረግ ከክልሎች ጋራ ያለውን አደረጃጀት ምን ያህል የተናበበ ለማድረግ ምናልባት ጥረት ተደርጓል የሚል ጥያቄ አለኝ። መጨረሻ ላይ የማነሳው ብዙ ተቋማቶች ናቸው አንድ ላይ የመጡት። እነዚህን ተቋማቶች አንድ ላይ አምጥቶ አደራጅቶ ወደ ስራ ለማስገባት ጊዜ ይወስዳል። ለዚህ ምን ያህል ጊዜ ከወሰደ ደግሞ በእቅድ አፈጻጸም ላይ ጫና ሊፈጥር ስለሚችል አስቀድሞ ምን ያህል ዝግጅት ተደርጎበታል የሚለውን እዛ ጋር ትንሽ ግልጽ ቢያደርጉልን ነው። ከዛ ባለፈ ግን የመጣው አደረጃጀት ቅድም ክቡር ጠቅላይ ሚኒስትሩ በገለጹት አግባብ ወጪን በአግባቡ ሀብትን ለመጠቀምና የተቀላጠፈ አገልግሎት ለመስጠት የሚረዳ ነው እና ሊደገፍ የሚገባ ነው የሚለውን ነገር ለማንሳት ነው። አመሰግናለሁ። አመሰግናለሁ። ከኋላ የተከበሩ ወይዘሮ ገበያነሽ። አመሰግናለሁ ክብርት አፈ ጉባኤ፣ እንዲሁም ክቡር ጠቅላይ ሚኒስተር በአደረጃጀቱ ላይ ለሰጡን ማብራሪያ እያመሰገንኩኝ ዛሬ የቀረበልን አደረጃጀት አሁን በሀገራችን በተጨባጭ እየመጣ ላለው ለውጡ ወደኋላ እንዳይቀለበስና ቀጣይነት እንዲኖረው በተለያዩ መድረኮች ወይም ውይይቶች ህብረተሰባችን በስፋት ሲያነሳ ለነበረው ተቋማዊ አደረጃጀት መልስ ሊሰጥ በሚያስችል መልኩ በመሆኑ እጅግ ላመሰግን እፈልጋለሁኝ። አደረጃጀቱንም ስንመለከተው አብዛኞቹ በሚባል ደረጃ ተቀራራቢ ስልጣንና ተግባር የነበራቸው አስፈጻሚ መስሪያ ቤቶችን በማሰባሰብ ወጪ ቆጣቢ፣ የሰው ኃይል ቆጣቢና ፈጣን ምላሽ ሊያሰጥ በሚችል የተደራጀ መሆኑን ልዩ ያደርገዋል ብዬ ክቡር ጠቅላይ ሚኒስተር ከአደረጃጀቱ ጋር ቢቻል ቢታይ የምለው አንድ ጥያቄ አለኝ። እሱም በፊቱ የአካባቢ የደንና የአየር ንብረት ለውጥ ሚኒስተር የአሁኑ ኮሚሽን ጋር በተያያዘ ነው። ይህ መስሪያ ቤት ክቡር ጠቅላይ ሚኒስተር ሀገራችን የአየር ንብረት ለውጥ እያደረሰ ያለውን አደጋ ታሳቢ ባደረገ ለአየር ንብረት ለውጥ የማይበገር አረንጓዴ ኢኮኖሚን ለመገንባት ስትራቴጂ ነድፋ ዓለምን ያስደነቀ ተግባር እየተገበረች ባለበት ከራሷም አልፋ ለአፍሪካ አህጉር አገራት እንደ ጠበቃ ሁና በተገኙ መድረኮች በያደጉ ላሉ ሀገራት እየተከራከረች ባለችበት ይሄ ሚኒስቴር መስሪያ ቤት ሲሆን አደረጃጀቱን ከፌዴራል እስከ ክልል እስከ ቀበሌ ድረስ ወደ ታች አውርደን መጠናከር ባለብን ሰዓት ዛሬ ስለ ግብርና ልናወራ የምንችለው፣ ስለ ትራንስፖርት ማውራት የምንችለው፣ ስለ ኢንዱስትሪ ማውራት የምንችለው ሀገራችን በፈጣን እድገት ውስጥ ነው ያለችው። ይሄ የፈጣን እድገት ነገ ቀጣይ ሊሆን የሚችለው ስለ አካባቢ ጉዳይ ላይ ትኩረት ሰጥተን አሁን እየተሰራ ካለው በላይ መስራት ስንችል ነው። ከዚህም በላይ ክቡር ጠቅላይ ሚኒስተር እርሶም ያውቁታል ብዬ የማምነው የሀገራችን የደን ሽፋን ይሄ ሚኒስቴር መስሪያ ቤት ከመቋቋሙ በፊት በተለያዩ ሚኒስቴር መስሪያ ቤቶች ስር ሆኖ 3.5 ነበር የደን ሽፋናችን። ይህ ሚኒስቴር መስሪያ ቤት ከተቋቋመ ጀምሮ በተሰራው ጥሩ ስራ 15.5% ላይ ይገኛል። ስለዚህ ዓለምን እያንገበገበ ያለው ችግር ነገ የኛን ፈጣን ኢኮኖሚው ቀጣይነት እንዲኖረው ይህ መስሪያ ቤት ሚኒስቴር መስሪያ ቤት የሚኒስትሮች ምክር ቤት አባል ሆኖ ችግሩን ሜንስትሪም እያደረገ በሁሉም ሚኒስቴር መስሪያ ቤቶች ትኩረት ተሰጥቶት እንዲሰራ ለማድረግ ከነበረበት ወደ ኮሚሽን ዝቅ ማለቱ ለምንድን ነው የሚል ጥያቄ ስላለኝ ነው። አመሰግናለሁ። የተከበሩ ወይዘሮ ሽመቤት። አመሰግናለሁ። የተከበሩ አፈ ጉባኤ፣ ማንሳት የፈለኳቸው ጥያቄዎች በአዋጁ አንቀጽ 11 ንዑስ 3 ላይ የሚኒስትሮች የውል ስልጣንን በሚመለከት የተቀመጠው ይቅርታ፣ የአንቀጽ 10 ላይ የውል ስልጣንን በሚመለከት
በንዑስ አንቀጽ 1 ላይ ለክልሎች እንዳስፈላጊነቱ ድጋፍ ይሰጣል የሚለውን አሁን ባለው ነባራዊ ሁኔታ ትልቁ እቅዶች ወደኋላ የሚቀሩበትና አፈጻጸማቸውም እያነሰ ያለበት ሁኔታ ሚኒስቴር መስሪያ ቤቶች ለክልሎች የሚሰጡት ድጋፍ በቂና ችግር ፈቺ ካለመሆኑ ጋር ተያይዞ እዚህ ጋር እንዳስፈላጊነቱ ማለቱ ምን ያክል ታምኑበታል? ምክንያቱም አስፈላጊ ካልሆነ ድጋፍ አይሰጡም ማለት ነው። አስፈላጊ ነው ብሎ ሲያምኑበት ደግሞ ድጋፍ ይሰጣሉ ማለት ነውና በዋናነት እቅዶች የሚፈጸሙት ደግሞ በክልልና ከዛ በታች ባሉት መዋቅሮች ከመሆኑ ጋር ተያይዞ የራሳቸው ሲቪል ሰርቪስ ነፃነት እንደተጠበቀ ሆኖ ግን ድጋፍና ክትትል ያደርጋል ይሰጣል የሚል አስገዳጅ በሆነ መልኩ ቢቀመጥ አይሻልም ወይ የሚለውን ማንሳት ፈልጌ ነው። ሁለተኛው የሚኒስትሮች ምክር ቤት ተጠሪነትና ኃላፊነትን በሚመለከት አንቀጽ 11 ንዑስ 3 ላይ ለሚኒስትሩ በተፈቀደው በጀትና የስራ ፕሮግራም መሰረት ገንዘብ ወጪ ያደርጋል ይላል። ምናልባት እዚህ ጋር ማንሳት የፈለኩት ከጊዜ ወደ ጊዜ እየጨመረ የመጣውን የኦዲት ግኝትና የሂሳብ አሰራር ችግር ለመቅረፍ በሚያስችል መልኩ የፋይናንስ ግን መሰረት አድርጎ ገንዘብ ወጪ ያደርጋል የሚል ነገር ቢታከልበት የሚል እንትናለኝ። ያው ስራና ፕሮግራሙንና የተፈቀደውን በጀት ሲባል ምናልባት ከፋይናንስ ሕግ ውጭ እንዲወጡ የሚችሉ ነገሮች ስለሚኖሩ የፋይናንስ ሕጉን ተከትሎ በማለት ቢስተካከል የሚል እንትናለኝ ቢጨመርበት። ሌላው የመከላከያ ሚኒስቴር ስልጣንና ተግባርን በሚመለከት በአንቀጽ 15 ላይ የተቀመጠው ከሚከተሉት የሚገኙ ገቢዎችን የሚኒስትሮች ምክር ቤትን እያስፈቀደ ለመከላከያ አቅም ግንባታ እንዲውል ያደርጋል ይላል። ትክክል ነው። የሀገራዊ ሴኩሪቲ ጉዳይ ነው። ለዚህ አገልግሎት ተብሎ በይፋ ባይወጣም ግን በአጠቃላይ በአገሪቱ የበጀት ማዕቀፍ ውስጥ ሊታዩ የሚችሉበት ሁኔታ ቢፈጠር አይሻልም ወይ የሚል እንትን አለ። ከዚሁ ጋር ተያይዞ በአንቀጽ 16 ላይም የፌዴራል ዋና ኦዲተር ኦዲት እንዲያደርገው ያደርጋል ይላል። ከዚህ ጋር ተያይዞ በተለይ እስካሁን ከነበሩት ልምዶች አንጻር ከምስጢራዊነት ጋር ተያይዞ ብዙ ፋይሎች ምስጢሮች ናቸው በማለት ከኦዲተርም ጋር የሚፈጠር ኮንፍሊክት ስለነበረ ያንን ሊያስተርቅ በሚችል መልኩ ቢቀመጥ አይሻልም ወይ የሚሉ ጥያቄዎች ለማንሳት ነው። አመሰግናለሁ። የተከበሩ አቶ መስፍን። አመሰግናለሁ። የተከበሩ አፈ ጉባኤ፣ ክቡር ጠቅላይ ሚኒስትሩንም እንዲሁ ማመስገን ፈልጋለሁ። በአደረጃጀቱ ዙሪያ የተሰራው ሪፎርም አሁን ካለንበት ተጨባጭ ሁኔታ አኳያ ተገቢና ትክክለኛ ነው የሚል አስተያየት አለኝ። በመቀጠል ሁለት ነገሮች ላይ ተጨማሪ ማብራሪያ እንዲሰጥ ፈልገ ነው። አንዱ አንቀጽ 8 ላይ የሚኒስትሮች ምክር ቤት ቋሚ ኮሚቴ እንደሚቋቋም ያስቀምጣል። የዚህ ቋሚ ኮሚቴ መቋቋም አስፈላጊነቱ፣ ስልጣንና ተግባሩ እንዴት ነው የታየው? ከፌዴራሉ የሕዝብ ተወካዮች ምክር ቤት ቋሚ ኮሚቴ ጋር የሚኖረው መስተጋብር ምን አይነት ነው የሚሆነው? የስራ መደራረብ አይፈጠርም ወይ የሚል አንድ ጥያቄ አለኝ። ሌላው አንቀጽ 34 ላይ ሚኒስትሮች ምክር ቤት ደንብ አውጥቶ ማንኛውንም መስሪያ ቤት አስፈጻሚ አካል ማቋቋም፣ ማጠፍ፣ ማዋሄድ እንደሚችል ስልጣን ይሰጣል። እንዴት ነው የታሰበው? በአዋጅ የሚቋቋሙ ወሳኝ መስሪያ ቤቶችንም ጭምር ማንኛውንም ስለሚል እነዚህንም ጭምር የማጠፍ ስልጣን የሚሰጥ ከሆነ የሕዝብ ተወካዮች ምክር ቤት በዚህ መዋቅር ውስጥ ይህንን አደረጃጀት የማጽደቅ ሚናው እንዴት ነው የታየው? ይሄ አንቀጽ አተገባበሩ እንዴት ሊገመገም ወደ ተግባር ሊቀየር ታስቧል የሚል ጥያቄ ስላለኝ ነው። አመሰግናለሁ። አመሰግናለሁ። የተከበሩ አቶ ብርሃኑ መኩዬ። አመሰግናለሁ። የተከበሩ አፈጉባኤ፣ እንዲሁም ክቡር ጠቅላይ ሚኒስትር ላቀረቡልን የአደረጃጀት ለውጥ በጣም አመሰግናለሁ። የሚያሰራ አደረጃጀት ነው። በዚህ መሰረት ውጤታማ ልትሆን ትችላለች ሀገራችን የሚል ሀሳብ አለኝ።
ይህን ብዬ የንግድና ኢንዱስትሪ አደረጃጀት ጋር ተያይዞ የግል ባለሀብቱን ከመደገፍ አንጻር የግል ዘርፎችን ተሳትፎ ለማሳደግ የሚያስችል ስርዓት ይዘረጋል የሚል ነጥብ አለ ለንግድና ኢንዱስትሪ። ከዛ ቀጥሎ ደግሞ በኢንቨስትመንት አዋጁ መሰረት የሀገር ውስጥ ባለሀብቶችን በኢንዱስትሪ ኢንቨስትመንት የሚሳተፉበት ሁኔታ ያመቻቻል የሚል ነጥብ አለ። እነዚህ ሁለት ጉዳዮች ከኢንቨስትመንት ኮሚሽን ስልጣንና ኃላፊነት ጋራ የመደራረብ ባህሪ ያላቸው እና ለአረዳድም ለአፈጻጸምም ትንሽ አስቸጋሪ የመሆን ሁኔታ አላቸውና ይሄ ቢታይ አይሻልም ወይ? ከዚህ በፊትም እንደዚህ አይነት ብዥታ የሚፈጥር ነገር ነበረውና እሱ ቢስተካከል። ንግድና ኢንዱስትሪ ባለሀብቶቹ ወደ ዘርፉ ከገቡ በኋላ የሚያስፈልጋቸውን ድጋፍ ከመስጠት አንጻር፣ አቅም ከመገንባት አንጻር፣ የፖሊሲ ማሻሻያ ከማድረግ አኳያ የሚከናወኑ ተግባራት ተገቢነት ይኖራቸዋል። ነገር ግን ከዛ በፊት ያሉ ጉዳዮችን በሚመለከት ወደ ኢንቨስትመንቱ የመግባት ሁኔታን በሚመለከት ከኢንቨስትመንት ኮሚሽን ስራ ጋር የመጋጨት የመደረብ ባህሪ ስላለው እሱ ነገር እንዴት ነው የታየው የሚል ነጥብ ለማንሳት ነው። ሁለተኛ የኢንዱስትሪ ፓርኮች እና ኢንቨስትመንት ኮሚሽን በሚመለከት የኢንዱስትሪ ፓርኮች ለኢንቨስትመንት ኮሚሽን ተጠሪ እንዲሆን ተደርጓል። ከዚህ በፊት በነበረው አሰራር የኢንዱስትሪ ፓርኮች ፓርኮችን በሚያለማበት ሰዓት ከድርጅቶች ጋር በሚኖረው ግንኙነት የኢንቨስትመንት ኮሚሽን ሶስተኛ ወገን ሆኖ ችግሮችን ያይ ነበር። ቅሬታዎችን በሁለቱ በአልሚውና በአምራቹ መካከል የሚኖሩትን ችግሮች በሶስተኛ ወገንነት ሆኖ ይመለከት ነበር። አሁን ግን ቀጥታ ተጠሪ ሆኗል የኢንዱስትሪ ፓርኮች ለኢንቨስትመንት ኮሚሽን። ያ ማለት በአንድ እቅድ ይመራሉ ማለት ነው። ስለዚህ ቅሬታዎች የሚቀርቡበት ሁኔታ ብዙ የተመቼ አይሆንም። ሶስተኛ ወገን የመሆን ድርሻው እዚህ ጋር አሁን ሊቀጥል የሚችል አይመስለኝም እና ይሄ እንዴት ነው የታየው የሚል ነው። ሶስተኛ የኢንዱስትሪ ፓርኮች በሚመለከት ዋና ስራው ያው ኢንዱስትሪያላይዜሽንን የማስፋፋት ሁኔታ ተልኮ ነው። ከዚህ አንጻር ይሄ ተቋም ለኢንዱስትሪ ሚኒስቴር ለንግድና ኢንዱስትሪ ሚኒስቴር ተጠሪ ለምንድን ነው የማይሆነው የሚል ጥያቄ በተደጋጋሚ ይነሳል። በተለይ ከለውጡ ጊዜ ጀምሮ የሚነሳሱ ሀሳቦች አሉ። በተቋሙም በተለያየ አካላት የሚነሱ ስሜቶች አሉ እና ይሄንን እንዴት ነው የታየው የሚል ነጥብ ለማንሳት ነው። አመሰግናለሁ። የተከበሩ አቶ ታደሰ መሰል። አመሰግናለሁ። የተከበሩ አፈ ጉባኤ፣ እንዲሁም ክቡር ጠቅላይ ሚኒስትሩ አደረጃጀት የሚያመጣውን ለውጥ በመገንዘብ ለይች ሀገር የተሻለ ለውጥ ያመጣል በሚል በአጭር ጊዜም ከመጡት በሀገሪቱ ላይ ከመጡ ለውጦች አንጻር አደረጃጀት ለውጥ ይዞ መቅረባቸው በጣም ተገቢና ሊመሰገን የሚገባውን የሚል ሀሳብ አለኝ። ምክንያቱም በሀገራችን በርካታ ጥያቄዎች፣ በርካታ ችግሮች ይነሳሉ። እነዛን ችግሮች ለመፍታት ቅድም ባሉት በሶስት መንገድ በስትራክቸር፣ በስትራቴጂ፣ በእነዚህ መንገዶች ለውጥ ካላረግን ሊወጣ አይችልም የሚል ሀሳብ ሰንዝረዋል። ተገቢ ነው የሚል ሀሳብ አለኝ። ይህም ብዬ አንድ ጥያቄ ነው የማነሳው። ውሃ መስኖና ኤሌክትሪክ የነበረው ውሃ መስኖና ኢነርጂ ነው አሁን የሆነ። እኔ ጠብቄ የነበረ ውሃ መስኖና ኤሌክትሪክ ከዚህ በፊት በተደጋጋሚ የአስፈጻሚ አካላት ግምገማ ስንገመግም በርካታ ስራዎች በስሩ ያሉት ነው። ተጠሪ መስሪያ ቤቶችም አሉት። አፈጻጸሙ ብዙ የገፋ አልነበረም። ለዚህም ደግሞ ምክንያቱ ብዬ እነዛ ስንገመግም የምናየው አንዳንዱ የስራ ስፋትም አለው። በእርግጥ ውሃ ኢነርጂው ከውሃ ነው የሚገኘው፣ መስኖ ከውሃ ይገኛል የሚል ህሳቤ እንደሚኖረው ጥያቄ የለውም። ሀብትንም ደግሞ ሰብሰብ አድርጎ ለመጠቀም ጠቃሚ ነው፣ የሰው ሀብትንም ገንዘብንም የሚል ሀሳብ ሰንዝረዋል። ተገቢ ነው የሚል ሀሳብ አለኝ። ግን ይሄም ሆኖ የመጨረሻው የአንድ ተቋም አደረጃጀት የምንቀይረው ለህብረተሰቡ ተገቢውን አገልግሎት ይሰጣል ወይም አይሰጥም ነው። ይሄ ተቋም በተደጋጋሚ ስናየው ውሃ አለ፣ ትልቅ ነገር ነው። መስኖ አለ፣ ትልቅ ነገር ነው። ኢነርጂ አለ፣ ትልቅ ነገር ነው። ኢነርጂ ለዚህ ሀገር ምን ያህል እያጠያየቀ እንደሆነ ይታወቃል። መስኖዎች፣ የተጀመሩ መስኖዎች ምን ያህል ጊዜ እንደፈጁ ይታወቃል። ይሄ ባለበት
ይህን መስሪያ ቤት ባለበት ማስቀጠል ምን ያህል አዋጭ ነው? እንዴት ነው የታየው? የታየበት ፐርስፔክቲቭ ምን ይመስላል የሚለው እንዲያስረዱ ነው። አመሰግናለሁ። የተከበሩ ወይዘሮ ሙሉ። አመሰግናለሁ ክብርት አፈ ጉባኤ፣ እንዲሁም ክብር ጠቅላይ ሚኒስትራችንን ያመሰገንኩ። አሁን የቀረበ አደረጃጀት በመሰረቱ ተገቢና ትክክል ነው እላለሁ። ለምሳሌ በተለይ አንዳንዱ ከስሙ ጭምር የሰላም ሚኒስቴር ስም ይመርህ ወምግባር ነውና ጥሩ ነው ብዬ ግን አንዳንድ መርጅ ከተደረጉ ሚኒስቴር መስሪያ ቤቶች ግልጽ እንዲሆንልን ስለፈለኩ ነው። ለምሳሌ ጥናቱ ምን እንደሚያመላክት ዝርዝር ጥናት እንኳን ባይቀር ግን ዋና ዋና ፋይንዲንጉ ችግሮቹ ለለውጥ አደናቃፊ ናቸው ከተባለ ጥናቱ ለምሳሌ ከሲቪል ሰርቪስ ሚኒስቴር ወደ ኮሚሽን ነው የተቀየረና ዋና ችግሩ ምንድነው የሚለው ነገር ትንሽ ተጨማሪ ማብራሪያ ቢሰጥበት። ሁለተኛ የወጣቶችና ሚኒስቴር ነው 65% ወጣት ነው። እዚህ ያለ ጥናቱ የሚያመላክተው ምንድነው ወደ ድሮ ሴቶችና ወጣቶች ሚኒስቴር እንዲመለስ መደረጉ የገፋን ምክንያት ምን እንደሆነ ትንሽ ማብራሪያ ቢሰጥበት የሚል ሀሳብ አለኝ። ሌላ ከከተማ ልማትና ኮንስትራክሽን ሚኒስቴር ስር ተጠሪ የሆነ ሁላችን እንደምናውቀው በአንደኛ ጂቲፒ በሁለተኛ ጂቲፒ ያልቃል ተብሎ ነገር ግን የሚያልቅ ነገር ደግሞ ለሌብነት እንበለው ለሁሉም የዚች ሀገር ችግር ትልቁ ሀብትም መሬት ነው። እሱ ወደ አንድ የሀገሪቱ ቋጥ ያስገባል ተብሎ የተቋቋመ የመሬት ካዳስተር ኤጀንሲ አለ። እሱ ጥናቱ ላይ በደንብ አልታየም ወይ? እቺ መሬት የአንድ ሀገር ሀብት ነውና እሱ እንደ ፕሮጀክት መልክ ተቀርጾ ጊዜ ተቀምጦለት የሚያልቅበት ወይስ አልታየም ወይ ነው? ምክንያቱ ሁሌ እሱ ውጤት የሌለው ኤጀንሲ ሆኖ ነው የምናየውና እዚህ ላይ አልታየም ወይ ነው? ለሌብነት መሬት ነው ለመቸብቸብ ትልቁ ቁልፍ መፍትሄ የሚሆነው ተቆጥሮ ተመዝግቦ ብያት ነው መፍትሄ ነውና እዚህ አካባቢ ያለ ምን እንደሆነ ቢመላከት ወይ ደግሞ ማብራሪያ ቢሰጥ በተለመደው እንዳይሄድ ስለሰጋው ነኝ። በመጨረሻ ከከተማ ልማትና ኮንስትራክሽን ሚኒስቴር ስር ተጠሪ የሆኑ የአዲስ አበባና የድሬዳዋ ከመሬትና ከኮንስትራክሽን ተጠሪ እንደሆነ ነው የሚያስቀምጠው። እዚህ ክቡር ጠቅላይ ሚኒስትር ትንሽ ለህዝቡም ለሁሉም ማብራሪያ እንዲሰጥበት ህገ መንግስቱ አለ ይገባኛል፣ ነገር ግን የራሳችን ቻርተር አለ የሚል አመለካከት አለ። በተለይ አዲስ አበባ በእርግጥ አሁን የለውጥ ኃይል እዛ ያሉ አመራሮች ለለውጡ ተቀብለው እንደሚቀበሉ ተስፋ አረጋለሁ። ግን ከዚህ የነበረ አካሄድ ግን ራሳችን የቻለ ቻርተር አለን ብሎ ለህዝብ ተወካዮች ምክር ቤት ደንታ ያለ መስጠት ችግር ስለነበረ ከዚህ አንጻር ትንሽ ለህዝቡ መልእክት ቢያስተላልፉ ላለው አመሰግናለሁ። ዝርዝር ጉዳዮች ስለሆነ የተነሱት ዝርዝር ጉዳዮች ላይ መረጃ ወስደን ተጨማሪ የሚያስፈልግ ከሆነ ብንመለስ ይሻላል። የተነሱት ዝርዝር ጉዳዮች ላይ ክቡር አቶ ታገሰ ጫፎ አስተያየት እንዲሰጡ እድል ይሰጣል። እሺ፣ አመሰግናለሁ። የተከበሩ አፈ ጉባኤ እንዲሁም የተከበሩ የምክር ቤት አባላት ላነሷቸው ጥያቄዎችና አስተያየቶች ትልቅ አክብሮት አለኝ። ጥያቄዎቹን እና አስተያየቶቹን በቀረቡበት አግባብ በደረጃ አቀርባቸዋለሁ። አንደኛው የፕላን ልማት ኮሚሽን ተጠሪነቱ ለጠቅላይ ሚኒስትሩ ነው እና በዚህ መሰረት ደግሞ ከ19ኙ የሚኒስትር እዚህ ጋር የተዘረዘሩት 19 ሚኒስቴር መስሪያ ቤቶች ናቸው ሚኒስትሮች የተዘረዘሩት። እንዲሁም የሚኒስትሮች ምክር ቤት አባላትን በሚመለከት በዚህ ሕግ ላይ የተቀመጠ ስለሆነ ከሚኒስትሮች በተጨማሪ ሌሎች ባለስልጣናት እንደሚካተቱ የሚያስቀምጥ ስለሆነ የፕላን ልማት ኮሚሽን ተጠሪነቱ ለጠቅላይ ሚኒስትሩ ነው፣ የካቢኔ አባል ይሆናል ማለት ነው። ስለዚህ በዚሁም ሕግ ላይ
የብሔራዊ ፕላን ኮሚሽን ስልጣንና ተግባር ለአዲሱ ለፕላን ኮሚሽን እንደተላለፈ በሕጉ አስቀምጧል እዚህ። ስለዚህ በዚህ መሰረት የፕላን ልማት ኮሚሽን ስሙን ለማስተካከል ሞክረናል። ቅድም በተሰጠው ማብራሪያም እንዲሁም እዚህ ሰነድ ላይ እንደተመለከተው አጠር ያለ ገላጭ የሆኑ ስሞችን ብንጠቀም የበለጠ ከህዝቡ ጋር ላለን ግንኙነትም ጭምር የሚጠቅም ስለሆነ ስያሜዎችን በዚህ መልኩ ረዘም ያሉትን በደንብ አይተን ተግባርና ኃላፊነቱን ለበዝርዝር ከተቀመጠ ስያሜዎችን እንደዚህ ማሳጠርም አስፈላጊ ስለሆነ ታይቶ ፕላን ልማት ኮሚሽን የሚል ስያሜ ተሰጥቶታል። ተጠሪነቱ ቅድም ባልኩት መልኩ ነው ለማለት ነው። የመንግስት ሰራተኞች ማህበራዊ ዋስትና ኤጀንሲን በሚመለከት ተጠሪነቱ ቀደም ሲል የግልና የመንግስት ሰራተኞች ማህበራዊ ዋስትና ኤጀንሲዎች ለሰራተኛና ማህበራዊ ጉዳይ ሚኒስቴር ነው። አሁን እዛው ቢሆን አይሻልም ወይ የሚል ጥያቄ ተነስቷል። በዋናነት የመንግስት ሰራተኞች ማህበራዊ ዋስትና ኤጀንሲ በሚመለከት አጠቃላይ ስራው መረጃው ለዛ ስርዓት ግብዓት የሚሆነው መነሻም ጭምር ያለው በሲቪል ሰርቪስ ነው ያለው፣ ኮሚሽን ስር ነው ያለው፣ በአዲስ በሚቋቋመውም ቀደም ሲል በነበረው መስሪያ ቤት ማለት ነው። ስለዚህ እነዚህ ስራዎች ተመጋጋቢ ሆነው መረጃዎችም ሳይንጠባጠቡ መንግስት ስራ ላይ የቆየው ኃይል ወደ ማህበራዊ ዋስትና ሲሸጋገር የተሟላ መረጃ ኖሮት በተቀላጠፈ ሁኔታ በቴክኖሎጂም ተደግፎ ጭምር ስራውን ለማሳለጥ እንዲያስችል መደጋገፉ፣ አንድ ላይ አቀናጅቶ መስራቱ መምራቱ ጭምር አስፈላጊ ስለሆነ ማለት ነው። በእኛ ሀገር አሁን ባለው ሁኔታ ወደ 1.6 ሚሊዮን መንግስት ሰራተኛ አለ። ከ720 ሺህ የማያንስ ደግሞ በማህበራዊ ዋስትና በመንግስት ሰራተኞች ማህበራዊ ዋስትና ኤጀንሲ የሚተዳደር ሲኒየር ሲቲዝን አለ። ስለዚህ እነዚህን አቀናጅቶ ከጥቅማ ጥቅም ጋር የተያያዙ ጉዳዮችን ጭምር እያዩ መምራት ስለሚጠይቅ በዚህ ደረጃ ስራውን አቀናጅቶ አንድ ላይ መምራት ስለሚያስፈልግ ታይቶ በጥናት ተደግፎ የቀረበ ስለሆነ የተከበረው ምክር ቤት በዚህ መልኩ እንዲገነዘብ ለማለት ፈልጌ ነው። ሁለተኛ፣ ተጠሪ ተቋማት በየሚኒስቴር መስሪያ ቤቱ አሁን ተቋማትን ሰብሰብ በምናደርግበት ጊዜ በስተዋል። ይሄ ለስራ አመቺ ነው ወይ የሚል ጥያቄ ተነስቷል። እንዴት ታይቷል? እንዴት ልመራ ነው የታሰበው የሚል ተነስቷል። እንግዲህ ይሄ ጥናት በሚካሄድበትና አጠቃላይ አደራጅ ለውጡን በሚካሄድበት ጊዜ አንደኛ ለውጡን የበለጠ አጎልብቶ ለማስቀጠል ምን አይነት አደረጃጀት ቢኖረን አዋጭ ነው? ይሄ ማለት የሰው ኃይልንም ሆነ አጠቃላይ ሀብትን ሰብሰብ አድርገን አቅም በሚፈጥር አግባብ ስራ ላይ ማዋል ይጠይቃል። ይሄን ለማድረግ የሚያስችል አደረጃጀት ሊኖረን ይገባል። አሁን በየተቋማቱ በምናይበት ጊዜ አጠቃላይ የሰው ኃይሉም ሆነ አጠቃላይ ሀብት አስተዳደሩን በምናይበት ጊዜ የሰው ኃይሉም ይበተናል፣ ሀብቱም ይበተናል። ይሄን ሰብሰብ አድርጎ ውጤት በሚያመጣ አግባብ እንዲመራ ማድረግ፣ ከቅንጅት አኳያ የሚታዩ ችግሮችን መፍታት፣ በአንድ ፖሊሲ ማዕቀፍ የተለያዩ አደረጃጀት ኖሮ የምንሰራቸው ስራዎች ለቅንጅትም እያስቸገሩ ስለሆነ እነዚህን ማቀናጀት የሚያስችል ፖሊሲን በተናበበ መንገድ በአንድ ተቋም መምራት የሚችል በተቻለ መጠን እስከ ቻልን ድረስ መምራት የሚያስችል ሁኔታ መፍጠር፣ የሰው ኃይሉንም ሀብቱንም አሰራሩንም አደረጃጀቱንም በዚህ መልኩ ማየት፣ አቅም በሚሆን አግባብ በፈጠነ ሁኔታ ውጤት በሚያመጣ አግባብ መስራት ስለሚያስፈልግ ሰብሰብ ማድረግ እጅግ አስፈላጊ ሆኗል። አስፈላጊም ነው። ይሄ በቀጣይ እየታየ ምን ይሆናል? ወደፊት እየታየ እየተጠና የሚሻሻል የሚጨመር የሚስተካከልም እየተሰራ ሊሄድ ይችላል። አደረጃጀት በባህሪው ወቅቱ ለሚጠይቀው ጉዳይ ምላሽ ለመስጠት የሚሰራ ስለሆነ ማለት ነው። ስለዚህ ተጠሪ ተቋማት በሚመለከት እነዚህ ተቋማት ተናበው በአንድ ሚኒስቴር መስሪያ ቤት ውስጥ ሆነው ተልኳቸውም አንዱ ከአንዱ ጋር የተጋጨ አንዱ ከአንዱ ጋር የተጠላለፈ ከሚውል እዛው ተነጋግሮ እዛው ችግሮቹ እየተፈቱ የበላይ ኃላፊዎቹ አመራር እየሰጡ በቅንጅት የሚፈታበት አግባብ ቢፈጠር ጊዜም በቂ ነው። የጊዜ እጥረት ይኖራል ተብሎ አይወሰድ። ጊዜውም በቂ ነው። ይሄ ማለት ተጠሪ ተቋማት 10 ሊሆኑ ይችላሉ። በአገር ደረጃ እኮ አገር ለመምራት አንድ ሰው ነው የሚመራው። ስለዚህ አንድ ሰው ብቻ በቂ ነው ሊባል ይችላል ማለት ነው። እነዚህ ተቋማት ውስጥ ያለውን ስራ ግን አቀናጅቶ መምራት ይቻላል። እየወሰኑ መምራት ይቻላል ማለት ነው። ውሳኔ መስጠት፣ በጊዜ መስጠት፣ በጊዜ አመራር መስጠት፣ ይሄ አስፈላጊ ስለሆነ ይሄን ካደረግን በቅንጅት እነዚህ ተጠሪ ተቋማት ውስጥ ያሉ ስራዎች ሊሰሩ የሚችሉ ስራዎች ናቸው። በባህሪያቸውም የተያዙ ስራዎች ናቸው። ለአንድ ዓላማን ሊያሳኩ የሚችሉ ስለሆነ በዛ አግባብ ስራው ይመራል። ብቃት ያለው አመራር እየተሰጠ ይመራል። ይሄ ከሆነ እናሳካለን የሚል
እምነት ተይዞ የቀረበ እንደሆነ ለማስቀመጥ ነው። የዲሞክራሲ ተቋማትን ቢመለከት እነዚህ ተቋማት የዲሞክራሲ ተቋማት በራሳቸው ሕግ የተቋቋሙ ስለሆኑ በዛ ሕግ የሚታዩ ናቸው። ይሄ እዚህ ላይ የቀረበው የአስፈጻሚ አካላት ስልጣንና ተግባርን በሚመለከት ለመደንገግ የተዘጋጀ ስለሆነ ማለት ነው። ጥናቱም ያን የሚመለከት ስለሆነ ሌሎቹ ክቡር ጠቅላይ ሚኒስትሩ ቅድም እንዳነሱት እየተጠና ስትራክቸሩም የሌሎችም እየታየ የሚሄድ ይሆናል የተባለውን ወስደን በዚህ መልኩ ብንረዳ ለማለት ነው። ይህን አደረጃጀት ሰርተን ወደ ተግባር ለመግባት ጊዜ ይወስዳል። ስለዚህ ምን ቅድመ ዝግጅት አለ የሚል ነው። በተቻለ መጠን አደረጃጀቱ ተጠንቶ በቀረበው አሰራር አደረጃጀት መሰረት በፍጥነት ወደ ስራ እንዲገባ መደረግ ይኖርበታል። ይሄ ነው የሚደረገው። እንደገናም ደግሞ በአጭር ጊዜ ውስጥ ቀንና ማታ ሰርተን መልክ ማስያዝ ነው። ውስጥ ያለውን አደረጃጀት ተቋማቱ ከተቋቋሙ በኋላ ውስጥ ያለውን መልክ ማስያዝ ነው። በአጭር ጊዜ ወደ ስራ መግባት ነው። ይሄ የሚጠበቅ ስለሆነ ለዚህ የሚሆን ቅድመ ዝግጅት የተደረገ ስለሆነ በዚህ መልኩ ብንረዳ ጥሩ ነው። እንደ ኮንሰርን የተነሳው ትክክል ነው ለማለት ነው። ግን አስፈላጊው ቅድመ ዝግጅት የተደረገ መሆኑን ለመግለጽ ነው። የአካባቢ ደንና አየር ንብረት ለውጥ ኮሚሽንን በሚመለከት ስትራቴጂዎች አሉን። እነዚህ ስትራቴጂዎች አሁን ለአካባቢ ትኩረት እንድንሰጥ የሚያደርጉ በአገርም ደረጃ በሌላው ዓለምም ባለን ግንኙነትም ይሄን ስራ የተለየ ትኩረት ሰጥተን መስራቱ አይሻልም ወይ? ለምን ከሚኒስትሮች ምክር ቤት አባልነት ይወጣል ተብሎ የተነሳው ጥያቄ በሚመለከት ዋናው ይዘቱ ነው። የአካባቢና አየር ንብረት ለውጥ ኮሚሽን አካባቢን በሚመለከት አጠቃላይ የአየር ንብረት ለውጥ ጋር የተያያዙ ስትራቴጂ የፖሊሲ ለውጥ የለም አሁን ባለው ሁኔታ ማለት ነው። ይሄን ለማሳካት የሚችል ይዘት ያለው ስልጣንና ተግባር ተሰጥቶታል አልተሰጠውም ነው። ስልጣንና ተግባሩ ይሄን ለማሳካት በሚያስችል አግባብ የተሰጠው ከሆነ ለአደረጃጀትም የሰው ኃይሉንም ለመያዝ አሰራሩንም ያን ተከትሎ ሀብት ለማሰባሰብ በሚያስችል አግባብ አደራጅቶ ለመምራት የሚያስችል ይዘት ያለው ስልጣንና ተግባር ማንዴት ውስጥ በደንብ ተሰጥቶት ከሆነ ችግር አይሆንም ማለት ነው። ምክንያቱም ተጠሪነቱ ቀጥታ ለክቡር ጠቅላይ ሚኒስትሩ ነው። እዚህ ላይ እንደተመለከተው ሕጉ ላይ እንደተመለከተው ማለት ነው። ስለዚህ በቅርብ ይመራል፣ በቅርብ ይታያል፣ አስፈላጊው ድጋፍ ይደረጋል። ስትራቴጂውን በተሳለጠ መልኩ አጠቃላይ የሰው ኃይሉንም ሆነ ሌሎች ሀብቶችን አሰባስበን ለመምራት ያስችላል ተብሎ ታምኖ ነው። ስለዚህ አሁን ባለው ሁኔታ በዚህ አይነት መልኩ ስራውን መምራት እንችላለን ነው። እያደገ በሚሄድበት ጊዜ ተልእኮም ከዚህ የበለጠ እያደገ ቢሄድ ተጨማሪ ነገሮችን ቢመጡ አጠቃላይ ያለን ሀብትን ቢፈቅድ የሀገራችን ሀብትና እኛም የምንሰራው ስራ ቢፈቅድ ይሄ ታይቶ ወደፊት ቅድም እንዳልነው ሌሎችም እንደምናነሳው የተለየ አደረጃጀት የተፈጠረ ሊሄድ ይችላል ማለት ነው። ነገር ግን አሁን ባለው ሁኔታ ስራውን በዚህ አግባብ መምራት እንችላለን። አሁን እየሰራን ያለ ነው። በነገራችን ላይ ጥናቱ በሚካሄድበት ጊዜ እያንዳንዱ ተቋም አሁን እየሰራ ያለው ስራ ምንድን ነው፣ እንዴት እየሰራው ነው፣ ነገ ምን አድርጎ ስራውን መምራት ይችላል፣ አሁን ባለው አጠቃላይ የሀገሪቱ ሀብትና የሰው ኃይል አስተዳደር ስርዓት መሰረት ምን አድርገን ብንመራ ይሻላል አሁን ባለው ሁኔታ ማለት ነው። ስለዚህ ይሄ አሁን ባለው ሁኔታ በዚህ አግባብ ብንመራ የተሻለ ለውጥ እናመጣለን ተብሎ ስለታሰበ የቀረበ ስለሆነ በዚህ መልኩ የተከበረው ምክር ቤት ብረዳ ለማለት ነው። የክልሎችን ድጋፍ በሚመለከት ለምን በአስገዳጅነት አይቀመጥም የተባለው እንግዲህ ለክልሎች የሚደረገው ድጋፍ ላይ በሚመለከት እዚህ አዋጅ ላይ በደንብ በግልጽ ተቀምጧል። አንደኛ በተቀናጀ መልኩ የአዲስ የሚቋቋመው የሰላም ሚኒስቴር አስተባባሪነት የሚሰጡ ድጋፎች፣ ይሄ ማለት ቀደም ሲል በፌዴራልና አርብቶ አደር ጉዳዮች ድጋፍ የሚደረገውን ስራ ማለት ነው። ሁለተኛ እያንዳንዱ ተቋም ራሱን ችሎ ለእያንዳንዱ ልዩ ድጋፍ የሚሹ ክልሎች ሆነ ሌሎች ክልሎች እንደ አስፈላጊነቱ ድጋፍ ማድረግ ይኖርበታል። ይሄ በእቅድ የሚመለስ ነው። በስራ እቅድ የሚመለስ ነው። ከክልሎች ጋር በጋራ በመሆን በምንሰራው ስራ ላይ በእቅድ የምንመልሰው ነው። በጋራ የምንሰራ ነው። የፌዴራል ድርሻ ምንድን ነው፣ የክልሎች ድርሻ ምንድን ነው ብለን የምንሰራ ነው። ሁላችንም እንደምናውቀው ክልሎች በህገ መንግስት የተሰጣቸው የተሟላ ስልጣን አላቸው። ፌዴራል መንግስት ደግሞ የራሱ ስልጣን አለ። እነዚህን ስልጣኖች አዋህደን ተናበን ዞሮ አንድ የኢኮኖሚ ማህበረሰብና አንድ የፖለቲካ ማህበረሰብ ለመፍጠር የምንሰራው ስራ ስለሆነ በተቀናጀ አግባብ
እንደ አስፈላጊነቱ በክልሎችን ፍላጎት መሰረት ያደረገ ድጋፍ ሊሰጥ ይገባል ማለት ነው። ስለዚህ ያን ታሳቢ ያደረገ አቀራረብ ስለሆነ በዚህ መልኩ ብንረዳውና ተቀባይነት ቢኖር ጥሩ ነው ለማለት ነው። የሚኒስትሮችን ተጠሪነትና ኃላፊነትን በሚመለከት በጀትን በሚመለከት የተነሳው ጉዳይ ላይ በጀት ያው እቅድን የስራው ፕሮግራም የሚልም ተቀምጧል። እዚህ ላይ የስራው ፕሮግራም የሚለው እቅዱን የሚያመላክት በጀትን ፕላን ነው፣ የፋይናንስ ፕላን የገንዘብ ፕላን ነው። ስለዚህ በዚህ አግባብ በጀቱን እንደሚያስተዳድር የተቀመጠ ስለሆነ በዛ መልኩ ለማስቀመጥ የተሞከረ መሆኑን ለማሳየት ነው። የሀገር መከላከያን በሚመለከት ገቢውን የሚያገኘው ይሄ ያሻሻል ነው። የሚያገኘውን ገቢ ሚኒስትሮች ምክር ቤት ላይ ቀርቦ ሲጸድቅ ነው ስራ ላይ የሚያውለው ነው። ይሄ ለግልጽነት ወሳኝ ነው። በዚህ አግባብ ይሄ በተደጋጋሚ የሚነሱ ጉዳዮችን ሊመልስ የሚችል ስለሆነ በጣም ግልጽ በሆነ መንገድ የግልጽነትና የተጠያቂነትን መርህ ተግባራዊ ለማድረግ በሚያስችል አግባብ የሚገኘው ገቢ ታውቆ ከምን እንደተገኘ ታውቆ ለምን ዓላማ እንደተፈለገ ታውቆ ለስራው ማስፈለጉ ተረጋግጦ በሚኒስትሮች ምክር ቤት ሲፈቀድ ተግባራዊ ይሆናል ማለት ነው። ስለዚህ ይሄ ይበልጥ አሰራሩን ግልጽ ስለሚያደርገው በዚህ አዋጅ ላይ ስልጣንና ተግባር ላይ በደንብ ተለይቶ እንዲቀመጥ የተደረገ ስለሆነ በዛ መልኩ ብንረዳ ለማለት ነው። ቋሚ ኮሚቴዎችን በሚኒስትሮች ምክር ቤት የሚኖሩ ቋሚ ኮሚቴዎችን በሚመለከት ከተከበረው የሕዝብ ተወካዮች ምክር ቤት ቋሚ ኮሚቴዎች ጋር ምንም የሚያጋጨው ነገር የለውም። ቋሚ ኮሚቴዎች በሚኒስትሮች ምክር ቤት ሊኖሩ ይችላሉ የሚባለው እዛው ሚኒስትሮች ምክር ቤት ውስጥ የጋራ ለምሳሌ ኢኮኖሚ ዘርፍ ላይ በጋራ የሚሰሩ ተቋማት የሚያስተባብር አንድ ሚኒስትር ቢኖር ሲኒየር ሚኒስትር ቢኖር ሌሎቹ የቋሚ ኮሚቴው አባል ሆኖ በጋራ ስራውን እያዩ ይሄዳሉ ማለት ነው። ማህበራዊ ዘርፍም በተመሳሳይ መልኩ። ስለዚህ ይሄ አፈጻጸሙን በሚመለከት በሚኒስትሮች ምክር ቤት ደንብ ቀደም ሲልም ያለ ስለሆነ ይሄ ቀደም ሲልም በዚህ መልኩ ተደራጅቶ እርስ በርስ ስራውን የሚመሩበት አግባብ ቅንጅትን ለመፍጠር ውጤታማ ለመሆን በሚረዳ አግባብ የሚመራ ስለሆነ እንደ አስፈላጊነቱ ይህን ማቋቋም የሚያስፈልግ ስለሆነ ነው። ከህዝብ ተወካዮች ምክር ቤት ተልእኮና አጠቃላይ የቋሚ ኮሚቴ አሰራር ጋር ምንም የሚጋጭ ነገር የለውም። ይሄ የተለየ አስፈጻሚ አካል የራሱ ስለሆነ ለማለት ነው። እንግዲህ የሚኒስትሮች ምክር ቤት በደንብ ተቋማትን አዳዲስ ተቋማት በተለይ አጠቃላይ አሁን ያለውን የለውጥ እንቅስቃሴ ማዕከል በማድረግ መፍጠር በሚያስፈልግበት ጊዜ እንዲሁም አሁን ያለንን ሀብት አጠቃቀም በሚመለከት በየጊዜው እየታየ ተቋማትን ለማስተካከል የሚያስችል ስልጣን ቢሰጠው አሁን በፌዴራል ደረጃ ያሉ ተቋማትን በዝርዝር ለማየትም እድል ይሰጣል። ለምሳሌ አዲስ ተቋም ለማቋቋም በጣም እጅግ አስፈላጊ በሚሆንበት ጊዜ በተለይ በሀገር ውስጥ ባለው ስራ ላይ ባሉ ችግሮች መነሻ ያደረጉ ተቋማትን ማቋቋም በሚያስፈልግበት ጊዜ፣ ሁለተኛ ከውጭ ዓለም ጋር ባለን ግንኙነት ምክንያት የሚያስፈልጉ ተቋማት እጅግ አስፈላጊ በመሆኑበት ጊዜ ይሄን ለስራው ስኬት ሲባል እንዲያቋቁም መፍቀድ ጥሩ እና ተገቢ ይሆናል። ሁለተኛ በፌዴራል ደረጃ ያሉ ተጠሪ ተቋማትን በሚመለከት እንዳያችሁት በዝርዝር የቀረቡ ተጠሪ ተቋማት አሉ። የተወሰኑት ተቋማት በዚህ ጥናት መሰረት እንዲታጠፉ የተደረጉ እንዲዋሃዱ የተደረጉ አሉ። አሁንም ቢሆን በርካታ ተቋማት ናቸው ያሉት። አጠቃላይ ሚኒስቴር መስሪያ ቤቶች ጨምሮ በፌዴራል መንግስት ደረጃ 178 የሚያክል ተቋማት አሉ። ስለዚህ እነዚህ ተቋማትን እያዩ ለስራ ውጤታማነት በሚመች አግባብ እያሰባሰቡ እያጠፉም ውጤታማ በሆነ መልኩ የለውጥ ጉዟችንን ለማፋጠን ለማሳካት እንዲረዳ ማድረግ ያስፈልጋል ማለት ነው። ይሄን ስልጣን የተከበረው ምክር ቤት ለሚኒስትሮች ምክር ቤት አሁን ባለው ሁኔታ በፈጠነ ሁኔታ ለውጡን ለማስቀጠል እንዲያስችል ቢሰጥ የተሻለ አማራጭ ይሆናል ብለን ስላሰብን ያቀረብነው እንደሆነ እንዲወሰድ ለማለት ነው። የንግድና ኢንዱስትሪ ሚኒስቴርና አሁን የሚቋቋመው የንግድና ኢንዱስትሪ ሚኒስቴርና ኢንቨስትመንት ኮሚሽን በሚመለከት ቀደም ሲል የኢንቨስትመንት ኮሚሽን በተለይ የኢንቨስትመንት ማስተዋወቅን ወይም ፕሮሞሽን የምንለውን ስራ በሚመለከት የተግባርና ኃላፊነት መጋጨት አለ። እንዲሁም የኢንዱስትሪ ፓርኮችን በሚመለከት ኢንቨስትመንት ሶስተኛ ወገን ሆኖ ቅሬታዎችን ያዳመጠ ያስተካክል ነበር። ስለዚህ እነዚህ ጉዳዮች ምን ይሆናሉ የሚል ጥያቄ ተነስቷል። አንደኛ
ንግድና ኢንዱስትሪ ሚኒስቴር ላይ እዚህ የተቀመጠው በዋናነት በአገር ውስጥ ባለሀብት ላይ ትኩረት እንዲያደርግ ነው። ተግባርና ኃላፊነቱ ላይ በጣም በግልጽ ተቀምጧል። የኢንቨስትመንት ኮሚሽን በውጪ ባለሀብቶች ማስተዋወቅና ማምጣት ላይ ትኩረት እንዲያደርግ ነው። ስለዚህ ኢንቨስትመንት አዋጁ ላይም የተቀመጠው ንግድና ኢንዱስትሪ ሚኒስቴር የሀገር ውስጥ ባለሀብቱ በማበረታታት እንዲበቃ በማድረግ ማሰማራት ላይ ትኩረት እንዲያደርግ ተሰጥቷል። ስለዚህ በዛ መሰረት የንግድና ኢንዱስትሪ ሚኒስቴር ይሰራል ማለት ነው። ኢንቨስትመንት ኮሚሽን በዋናነት የውጭ ባለሀብት አሁን ሁላችንም እንደምናውቀው የኢንዱስትሪ ፓርኮች በተለያዩ ሀገራችን አካባቢዎች ገንብተናል። እነዚህ ላይ የውጭ ኢንቨስትመንትም ሆነ አጠቃላይ የሀገር ውስጥ ኢንቨስትመንት ወደዛ የሚገባበት ሁኔታ ሊመቻች ይገባል። ወደ ማኑፋክቸሪንግ ለምንሸጋገረው ሂደት ማሳለጥ ማለት ነው። ስለዚህ ንግድና ኢንዱስትሪ ሚኒስቴር በሀገር ውስጥ ባለሀብቶች ላይ ትኩረት ያደርጋል። ኢንቨስትመንት ኮሚሽን ደግሞ በውጭ ባለሀብቶች ላይ ትኩረት እንዲያደርግ ተደርጎ ታስቦ የተዘጋጀ ስለሆነ በዚህ መልኩ ቢወሰን ለማለት ነው። ኢንዱስትሪ ፓርኮችን በሚመለከት ከሞላ ጎደል አሁን ባለው ሁኔታ ግንባታቸው የተጠናቀቀ ስለሆነ ዋናው ስራ የሚሆነው ባለሀብት ማስገባት ነው። ለዚህ ነው በዋናነት ኢንቨስትመንት ኮሚሽን ኃላፊነትን ወስዶ ለዚህ ኮሚሽን ተጠሪ ሆነው ስራውን አቀናጅቶ ቅሬታ እንዳይፈጠር ማድረግ ነው ያለብን እኮ። ቅሬታ ይፈጠራል ብለን ታሳቢ ሳናደርግ ቅሬታ እንዳይፈጠር አድርገን መጀመሪያ መስራት አለብን ብለን መውሰድ ያለብን። ስለዚህ ታሳቢ ያደረገውም ይሄን ነው። በመጀመሪያ ደረጃ ከመነሻው ጀምሮ ቅሬታ እንዳይፈጠር የሚያስችል ስራ በየአንድ መስኮት አገልግሎት ስራ እንዲሰራ ማድረግ ነው። ሲስተሙን ስርዓቱን በዛ መልኩ መዘርጋት ነው። ሲስተሙ ነው ችግር የሚፈታው ማለት ነው። ስለዚህ ሲስተሙን በዛ መልኩ ዲዛይን ካደረግን ምላሽ ያገኛል። ስለዚህ ኢንዱስትሪ ፓርክ ተጠሪነቱ የኢንቨስትመንት ኮሚሽን እንደሆነ የተደረገበት ዋናው ዓላማ ይሄ ነው። ለኢንዱስትሪ ሚኒስቴርም ለንግድና ኢንዱስትሪ ሚኒስቴርም ያልሆነበት ምክንያት አሁን የምንገነባው ግንባታ አይደለም፣ ያለውን ተገንብቶ ያለውን ወደ ልማት ማስገባት ነው ዋናው ስራ። እንግዲህ አደረጃጀት የሚፈጠረው አሁን ላለ ስራ ነው። አሁን ላለ ስራ ነው የሚፈጠረው። አሁን ላለው ስራ ደግሞ በዚህ መልኩ ብንሰራ ውጤታማ እንሆናለን ነው። በዚህ መልኩ ቢወሰድ ጥሩ ነው ለማለት ነው። የውሃ መስኖና ኢነርጂ ሚኒስቴርን በሚመለከት ይሄ አሁንም አንድ ሆኖ ሊቀጥል ነው ወይ? በተለይ ይሄ በጣም ኮንሰርን የተነሳው ከኤሌክትሪክ አገልግሎት ጋር የተያያዘ ነው። የኤሌክትሪክ አቅርቦትን በሚመለከት ያለው እዚህ አዋጁ ላይ እንዳያችሁት የመንግስት የልማት ድርጅቶች ይዞታና አስተዳደር ኤጀንሲ የሚል አለ። ይሄ የመንግስት የልማት ድርጅቶች ይዞታና አስተዳደር ኤጀንሲ እነዚህ የመንግስት የልማት ድርጅቶች የሆኑትን ይቆጣጠራል፣ ያስተባብራል፣ ውጤታማነታቸውን ይከታተላል። አጠቃላይ ኮርፖሬት ገቨርናንሳቸውና ኮርፖሬት ፋይናንስ ስርዓቱ በተሳለጠ መልኩ ትክክለኛ የሆነ የልማት ስራ እና እንዲሁም ትርፋማና ውጤታማ ሆኖ ልማቱን ለማስፋፋት በሚያስችል አግባብ ስራቸውን መምራታቸውን ያረጋግጣል ማለት ነው። ስለዚህ የበለጠ ውጤታማ ለመሆን በዚህ አግባብ ብንመራ ጥሩ ነው ተብሎ ታስቦ የተዘጋጀ እንደሆነ ለማመላከት ነው። ሚኒስቴር መስሪያ ቤቱ በበላይነት ፖሊሲውን ተግባራዊ የምናደርጋቸው እቅዶች፣ እነዚህ ተቋማት መስራት የሚገባቸው ነገሮችን በመቆጣጠር በመደገፍ በመከታተል ውጤት እንዲያስመዘግቡ የሚያስችል ነው። በሌላ መልኩ ሌሎች ተቋማት በልማት ድርጅት መልክ የተቋቋሙ ተቋማት ውጤታማ በሆነ መልኩ ስራቸውን እንዲሰሩ የሚያስችል ተጠሪነትም ያለው የአሰራር ስርዓት የተቀመጠ ስለሆነ በዛ አግባብ ውጤታማ ለማድረግ ታስቦ የተሰራ እንደሆነ ቢወሰድ ጥሩ ነው። ስለዚህ የውሃ መስኖና ኢነርጂ ሚኒስቴር ያው ኢነርጂ የሚለው በእኛ ሀገር በዋናነት አሁን ባለው ሁኔታ ከውሃ የምናገኘው ነው። በዋናነት ከውሃ የምናገኘው ኢነርጂን አሁን ባለው ሁኔታ። ስለዚህ አሁንም ውሃን መስኖና ኢነርጂን አንድ ላይ አያይዘን መሄዱ ጠቃሚ ነው አሁን ባለው ሁኔታ። ወደፊት እያደገ ሲሄድ ምን ይሆናል? እሱ የእድገት ደረጃችን ይወስናል ማለት ነው። አሁን ባለው በዋናነት ኢነርጂ የምናመነጨው ከውሃ ነው፣ ሃይድሮ ፓወር ነው። ስለዚህ እነዚህ ነገሮች አቀናጅቶ መምራት የበለጠ ውጤታማ ለመሆንም ቀደም ሲል የምንሰራቸው ስራዎች የሚያመላክቱን ይህን ስለሆነ በዚህ አግባብ እየመሩ መቀጠል ተገቢ ስለሆነ በዚህ ታይቶ እና በዝርዝር ተገምግሞ የቀረበ እንደሆነ ለማስቀመጥ ነው። የአደረጃጀት ጥናቱን በሚመለከት ይሄ ቅድም ከመለሱትም ጋር ይያያዛል። አንዳንድ ተቋማት ደረጃቸው ወደ ኮሚሽን ሆናል፣ አንዳንዶቹ ወደ ሌሎች ሚኒስቴር መስሪያ ቤቶች ተሸጋግረዋል። እንዴት ታይቶ ነው የተባለው?
ቅድም በማብራሪያ ላይ የሚያስቀምጥ ስለሆነ ተቋማቱ የበለጠ ውጤታማ እንዲሆኑ እና አቀናጅተን የሰው ኃይሉን ሰብሰብ አድርገን ለመምራት በሚያስችል አግባብ የተጠና ጥናትና በጋራ ይሄ በዝርዝር በሚኒስትሮች ምክር ቤትም ታይቶ እየቀረበ እንደሆነ ቢወሰድ ለማለት ነው። የመሬት አስተዳደር ኤጀንሲም ይሄም በዝርዝር ውይይት ያደረግነው ነው። መሬት ትክክል ነው። መሬት በገጠርም ይሁን በከተማ ትልቅ የሀብት ምንጭ ስለሆነ መሬት ላይ የምናደርገው አጠቃላይ አስተዳደር ስርዓትና የልማት ስራ እጅግ ወሳኝ ነው። መልማትም አለበት። ከተማ ላይ የሚታዩ መሬቶችም ታጥሮ መቀመጥ የለባቸውም። ልማት ላይ መዋል አለባቸው። ገጠር ላይ ያለን መሬትን በተገቢ መንገድ ልማት ላይ መዋሉን ማረጋገጥ ይኖርብናል። ስለዚህ አሁን ባለው ሁኔታ እንዲሁም መሬት አስተዳደርን ከተማ ላይም ገጠርም ያለውን አንድ ላይ አምጥተን መሬትን የሚያስተዳድር አካል ትልቅ አካል ለምን አንፈጥርም የሚል ጭምር ተነስቶ ነበር። ይህን በዝርዝር ካየን በኋላ አሁን ባለው ሁኔታ ከተማ ላይ ያለውን መሬት በጥብቅ ይዘን የመረጃ ስርዓቱን በደንብ አስተካክለን በቂ አመራር አግኝቶ እንዲመራ አድርገን ውጤታማ እንዲሆን ማድረግ ማስቻል ይኖርብናል። ይሄ የመንግስት ተቋማት አጥሮ ከያዟቸው መሬቶች ጭምር ማለት ነው። ግለሰቦች ብቻ ሳይሆን እነዚህን በሙሉ በተቻለ መጠን ወደ ልማት ማስገባት አለብን። በፌዴራል ደረጃም በክልል ከተሞችም ያሉ ለምሳሌ በፌዴራል ተቋማት የተያዙ መሬቶችን በሚመለከት ይሄን የሚያስተዳድር የመሬት ኮርፖሬሽን እንዲቋቋም ተደርጓል። እዚህ አዋጅ ላይ ተመላክቷል። ስለዚህ ይሄ የመሬት ኮርፖሬሽን በመንግስት ተቋማት የተያዙ በፌዴራል በክልሎችም የተያዙ መሬቶችን በሚመለከት ጥቅም ላይ እንዲውሉ ለህዝብ ጥቅም ለሀገሪቱ ጥቅም ልማት ላይ እንዲውሉ የሚያስችል ኮርፖሬሽን ጭምር እንዲቋቋም ተደርጓል። አጠቃላይ ያለን የመሬት ሀብትና የአስተዳደር ስርዓቱን በሚመለከት ቀደም ሲል የተጀመሩ ስራዎች አሉ። አሁን ከተማ ላይ ያለውን በዚህ አግባብ በደንብ አጠናክረን የምንሰራ ይሆናል። ገጠር ላይ ያለውም አጠቃላይ መረጃ ስርዓቱ በዛ መሰረት እንዲደራጅ ይደረግና መሬትን በሚመለከት ያለው ሁኔታ እያንዳንዱን የቱ ጋር ምን አለ የሚለውን ጭምር አውቀን የምንመራበት ስርዓት ወደፊት ይፈጠራል የሚል ታሳቢ ተደርጓል ለማለት ነው። አሁን ባለው ሁኔታ ግን በዚህ አደረጃጀት ስራዎችን ለማሳካት እንሰራለን ለማለት ነው። በእኔ በኩል ያዝኳቸው እነዚህ ናቸው። አመሰግናለሁ። አመሰግናለሁ። ለተጨማሪ ጉዳዮች ለክቡር ጠቅላይ ሚኒስትር እድል እሰጣለሁ። አመሰግናለሁ። የተከበሩ አፈ ጉባኤ፣ የተከበራችሁ የምክር ቤት አባላት፣ አዲስ የቀረበውን ረቂቅ አስመልክቶ ላነሷቸው አንኳር ጥያቄዎች ምስጋናዬን እያቀረብኩ የጥናቱን መነሻ እና ሀሳቤ እንዲሁም ለተነሱ ጥያቄዎች ቀድሞ ከተሰጠው ማብራሪያ በተጨማሪ አንዳንዶቹ ላይ ተጨማሪ በመስጠት ለማጠናከር ነው። ይህንን ጥናት ስንጀምር አሁን ባለው አደረጃጀት ስራችን ለመስራት መመሪያዎች ማሻሻል፣ የሰው ኃይል ማሻሻል ብቻውን በቂ ሊሆን አይችልም ወይ የሚል ጥያቄ ተነስቷል። ተቋም መፍጠር ወይም መከለስ አስፈላጊ ነው ወይ የሚል ዝርዝር ውይይት ተደርጓል። በዚህ ጉዳይ በወቅቱ ለማየት የሞከርነው ሰውና ተቋም የማይነጣጠሉ የሰው ልጅ ከተሰበሰበበት የአኗኗር ዘይቤን ተሰብስቦ ከጀመረበት ጊዜ ጀምሮ ተቋም የሚፈጥር መሆኑን ለዚህም እንደ ማሳያ ቤተሰብ፣ እድር፣ እቁብ፣ ሽምግልና፣ ሃይማኖት እነዚህ ሁሉ በደንብና በአዋጅ የማይጸድቁ ተቋማት በየጊዜው የሚሰፉ የሚጠቡ የሚሻሻሉ አዳዲስ አባላት የሚፈጥሩ ከነባራዊ ሁኔታ ጋር እየተያየ ቁጥራቸው ስራቸው የሚሰፋና የሚጠብ መሆኑ አይተናል። ለምሳሌ ቤተሰብ ብቻ ብንወስድ አንድ ሰው ሲያገባ ባልና ሚስት ያላቸው ኃላፊነት ልጅ ሲወልዱ በዛው ተቋም ውስጥ ይጨምራል። ተጨማሪ ኃላፊነት ይኖራቸዋል። ያ ልጅ ሕፃን ሆኖ ሳለ ያለው ኃላፊነትና ካደገ በኋላ የሚወስደው ኃላፊነትም ይሰፋል። በየጊዜው በዚያው ተቋም ማዕቀፍ ውስጥ አዳዲስ ማሻሻያዎች አስፈላጊ መሆናቸውን በዝርዝር ካየን በኋላ ሁለተኛ ለማየት የሞከርነው አሁን ያሉ ተቋማት በህዝብ ይታመናሉ ወይ ነው። የኔ ተቋም የሚያገለግለኝ ችግር የሚፈታ ተቋም ብሎ ህዝብ ይቀበላቸዋል ወይ የሚለውን ስናይ በርካታ ጥያቄዎች ይነሳባቸዋል። የተሻለ ስራ ሊሰሩ የሚሞክሩ ተቋማት አሉ። በአብዛኛው ግን ሰፊ ማስተካከያ የሚያስፈልገው መሆኑን ለማየት ተሞክሯል። ተቋማት በህዝብ ካልታመኑ የተቋምነት ህልውና አይኖራቸው። ሰው
ሆስፒታልን ካላመነ ሕክምና አይሄድም። ውሃና ፍሳሽን ካላመነ ከቧንቧ ቀርቶ ውሃ አይጠጣም። መታመን የመጀመሪያው አስፈላጊ ጉዳይ በመሆኑ ለውጡ ስትራክቸራል መሆን ብቻ ሳይሆን ያንን ተአማኒነት ለማምጣት የሚያስችል መሆን አለበት የሚል ታሳቢ ተወስዷል። እንግዲህ ተቋማት እንደ አዲስ ሲቋቋሙ ወይም ሲከለሱ ሲደራጁ ሁለት መሰረታዊ ነገሮች ታሳቢ ይወሰዳሉ። አንደኛው ተቋማዊ ባህሪና ማንነት ነው። ምን አይነት ባህሪ ምን አይነት ማንነት ያለው ተቋም ነው የሚለው ነው። ሁለተኛው ተቋማዊ ዓላማ ነው። እነዚህ ሁለት ሀሳቦች በዝርዝር ከታዩ በኋላ እነማን እንደ ግለሰብ እንደ ቡድን ቢሰበሰቡ ይህን ዓላማ ሊያሳኩ ይችላሉ የሚለው ጉዳይ ተከትሎ የሚታይ ይሆናል። ተቋም የሙያተኛና የሀብት ስብስብ ብቻ አይደለም። ሰው ስላለ በጀት ስላለ ብቻ ተቋም አይሆንም። ብዙዎች ከበጀት ጋር አያይዘው በጀት ተመድቦ የለም ወይ እንዴት ሊሆን ነው ይላሉ። በጀት የተመደበው ለሚኒስትር ሳይሆን ለስራ ነው። የሰው ኃይል አልቀነስንም። በእቅድ የያዝነውን ፕሮግራምና ስራ አልቀነስንም። ስራው በዚህ ቦታ ቆይቶ ከነበረ ስራው ወደ ሄደበት በጀቱም አብሮ ይሄዳል። ለዚያ የሚያስፈልግ የሰው ኃይልም እንዲሁ ማለት ነው። ተቋምን በሪሶርስና በሰው ኃይል ብቻ ስናይ የሚፈጠር ችግር ነው። የምንቀንሰው የምናባረረው የሰው ኃይል የለም። የምንቀንሰው ስራ የለም። በጀት የያዝነው በመደበኛም በካፒታልም ያለውን ሰው ለማሰራት የሚያስችልና የያዝናቸውን ፕሮጀክቶች ለማከናወን የሚያስችል ስለሆነ ስራ እስካልተቀነሰ ድረስ በጀት ላይ የሚያስከትለው ምንም አይነት ችግር የለም። ተቋም ውስጥ ረቂቅ የሆነ የበርካቶች ፍላጎት ታሳቢ መደረግ አለባቸው። ሰው ሀብት ብቻ ለሚታየው ጥረት፣ የጋራ የሆነ ራዕይ፣ ተቋማዊ ፍልስፍና፣ ዓላማ፣ ግብ፣ ከሁሉ በላይ ደግሞ የማድረግ አቅም ያ ተቋም የተቋቋመለትን ዓላማ ለማሳካት የሚያስችል የማድረግ አቅም አለው ወይ የሚል ነገርም ታሳቢ ይወሰዳል። ልክ ግላዊ ጥንካሬን ሰብስበን የተበታተነ ሀብትን ሰብስበን ወደ ዓላማችን ግብ ስኬት እንደምንወስደው ሁሉ ተቋም ውስጥ በርካታ የተማረ የሰው ኃይል፣ ሀብት፣ ልምድ፣ ፍላጎት ካለ ያንን ደምሮ ዓላማውን ለማሳካት የሚያስችል ቁመና መፍጠር ይሻል። ለዚህ ነው ተቋምን ስናይ ከሀብትና ከሰው ኃይል ብቻ ታጥረን ማየት የማይኖርብን። ለውጥን የሚያስተናግዱ ሴቶችን እና ሎይን ኦርደር ያስፈልገዋል ተቋም። አሁን ባለው ሁኔታ ቢሮክራሲ ውስጥ የሚታዩ አንዱ ችግር የሆነ ጉዳይ ለሆነ መስሪያ ቤት መርተናል፣ መልስ አልመጣም፣ አልመለሰም የሚል አይነት የሚያጓትትና አገልግሎትን በተገቢ ደረጃ የማያሰጥ ሁኔታ መቀነስ አለበት። ባነሰ ጊዜ የሕዝብን የመገልገል ፍላጎት ማሟላት የሚችል ተቋም መሆን የሚችለው እነዛ የጋራ ጥረት፣ የጋራ ራዕይ፣ የጋራ ዓላማ ያላቸውን ሰብሰብ በማድረግ ነው። እዚህ ጋር ከግምት መግባት ያለበት ነገር ሁሉም ሚኒስትሪያል መስሪያ ቤቶች 19ኙም 20ኛው የካቢኔ አባል የልማት ኮሚሽንም ለአንድ ግብ የሚሰሩ ናቸው። ለአንድ ዓላማ ለአንድ ራዕይ የሚሰሩ ናቸው። ያን ዓላማ ጠቅላይ ሚኒስትር ቢሮ በሚባል ተቋም መምራት ስለማይቻል ስራ ተከፋፍሎ ለተለያዩ ሚኒስትሮች እንደሚሰጠው ሚኒስትሮችም ስራ ከፋፍለው የማድረግ አቅማቸው ባለበት ልክ የሰው ኃይልና ልማት ሀብታቸውን አስተሳስረው ጉዳዩ ሲደመር ግን እንደ ሀገር የምንፈልገውን መካከለኛ ገቢ የመድረስ ፍላጎት ማሳካት፣ ሰላም ማረጋገጥ፣ ዴሞክራሲ ማስፋት ነው። ሌላ ዓላማ ይዞ የሚፈጠር ተቋም የለም። ይህንን ለማድረግ ደግሞ ተለዋዋጭ ባህሪያቸውን ታሳቢ ማድረግ ያስፈልጋል። ቋሚ ነገር የለም። ተቋም ውስጥ ሁልጊዜ ፍላጎት፣ ሀብት ሲያድግ ይቀያየራል። እዚሁ ጋር መታየት ያለበት ሁለተኛ ጉዳይ ዛሬ ተቋም ስላደራጀን ነገ ህዝብ የሚፈልገውን ነገር በበቂ ደረጃ ይመልሳሉ ማለት ደግሞ አይደለም። ተቋም ተፈጥሯዊ የሆነ የእድገት ጉዞ አላቸው። ያን የእድገት ጉዞ ጠብቀው እንዲሄዱ ተቋሙን ማጥናት፣ ስትራክቸሩን መስራት፣ ስትራቴጂውን መከለስ፣ ሲስተሙን ማሰናሰል፣ ግብረ መልስ መውሰድ፣ በየጊዜው ለውጥ የሚያስተናግድ እሴት እንዲላበስ ማድረግ ያስፈልጋል። ዛሬ አደራጅተን ነገ በተሟላ ደረጃ ምላሽ እንደምንሰጥ የምናስብ ከሆነም ችግር ስለሚያመጣ
አንድ ሕፃን ልጅ ዛሬ ተወልዶ ወዲያውኑ እማዬ ትንሽ ስለበረደኝ በሩን መለስ አድርጊልኝ ብል እናትየው ያስደስታት የሚያስደነግጣታል እንጂ ያ ልጅ በዛ ጊዜ የጠየቀው ጥያቄ ተገቢም ቢሆን ብርድ ተሰምቶት በር መዘጋት አለበት የሚል ጥያቄ ነውርም ባይሆን ከተወለደ ልጅ የሚጠበቀው ለቅሶ እንጂ እንደዚህ አይነት ቋንቋ ስላልሆነ እናትን የሚያስደስታት ሳይሆን የሚያስደነግጣት ይሆናል። ጊዜውን ጠብቆ እድሜው ከፍ ካለ በኋላ ይሄንን ጥያቄ በጠይቅ ደግሞ ተፈጥሯ ይሆናል ማለት ነው። አሁንም ላለፈው 6 ወራት የጀመርነውን ለውጥ ለዓመታት የነበረንን ችግር ሊፈታ የሚችል ተቋም እንደፈጠር አድርገን ማሰብ ሳይሆን ለውጦቻችን ስር እንዲሰዱ፣ ለውጦቻችን እንዳይቀለበሱ ተቋማዊ ብቃት መፍጠር አለባቸው የሚል ቀና ሐሳቤና ያን ለማሳካት የሚያስችል ስራ መስራት እንጂ የተሟላ ነገር ዛሬ መመለስ አለባቸው የሚል ጉዳይ ምናልባት ፍላጎት ግን የማይከወን ነገር ነው የሚሆነው። ይሄንን ከዓላማውና ከእሳቤው ጋር አያይዞ ማየት ጠቃሚ ይሆናል። እያንዳንዱ ተቋም አንዳንድን ስራ በራሳቸው ሁኔታ በራሳቸው ክልል ይሰራሉ። ሁሉም ጉዳይ ግን ጀምሮ አይጨርሱ። ገንዘብ ሚኒስቴርን የማይፈልግ ተቋም የለም። ገንዘብ ሚኒስቴር ስራውን ከሰራ በኋላ ንግድ ሚኒስቴር ቀጥሎ ያለውን ስራ ይሰራል። ኢንቨስትመንት ኮሚሽን ቀጥሎ ያለውን ስራ ይሰራል። እነዚህ ሲደመሩ በሀገር ደረጃ የምንፈልገውን ነገር ያመጣሉ። አንድ ነገር ተጀምሮ የሚያልቅበትና ተጀምሮ የማያልቅባቸው ጉዳዮች እንዳሉ ታሳቢ ማድረግ አስፈላጊ ነው። ተቋምን እንደ ቋሚ ነገር ማየት አስፈላጊ አይደለም። ተቋም አርቲፊሻል ህይወትና ማንነት ያለው ሰው ነው። አርቲፊሻል ማንነት አለው። አርቲፊሻል የሆነ ህይወት አለው። ያንን ሲያጣ ሰውነቱ ይፈርሳል ማለት ነው። በሆነ ጊዜ ውስጥ የምንፈጥረው አንድ ግብ ለማሳካት ከሆነ በኋላ ሁኔታዎች ከተለወጡና ካደጉ ሊፈርስ የሚችል ማንነት እንዳለው ማየት ተገቢ ይሆናል። ተቋም ልክ እንደ ሰው ነው። በስርዓት ካልተዋቀረ ውጤታማ አይሆንም። እጅ ካላቀበለ ጥርስ ሊፈጭ አይችልም። ሰዋዊት እያንዳንዱ አካል ስራውን ሰርቶ የተሟላ ውጤት እንደሚያመጣው እያንዳንዱ ተቋምም በዛው አግባብ ስራውን የሰራ እንደሆነ የተሟላ ነገር ለማምጣት የሚያስችል መሆኑን መገንዘብና ስራውም ከዚህ አንጻር የተሰራ መሆኑን ማየት ጥሩ ይሆናል። ለምሳሌ የአካባቢ ደን እና የአካባቢ ደን ተቋምን በሚመለከት ሚኒስትሪ የነበረው ለምን ኮሚሽን ሆነ የሚለው የተከበሩ የምክር ቤት አባላት ናቸው። ሐሳብ በሙሉ ትክክል ነው። ግን በዓለም የምንደነቀው በአፍሪካ የምንከበረው በደን የተሞላ ሀገር ስንፈጥር እንጂ የደን ሚኒስቴር ስንፈጥር አይደለም። ውጤቱ ነው በዓለም የሚያስከብረን እንጂ የተቋሙ ደረጃ አይደለም። ያ ስራ አያስፈልገንም። በቂ የደን ሀብት አለን። ኢንቫይሮንመንታችን ምንም አይነት ተጨማሪ ስራ አያስፈልገውም የሚል አቋም መንግስት የለውም። ያስፈልጋል። በጣም ኢምፖርታንት ስራ ነው። አቴንሽን ይፈልጋል። ለዚህ ነው በጠቅላይ ሚኒስትሩ ስር በኮሚሽን ደረጃ ተቋቁሞ የሚሰራው። ደንም በሚመለከት መገንዘብ የሚያስፈልገው እያንዳንዱ ዜጋ ካልጠበቀ ካልተከለ ሚኒስትር ብቻ ሳይሆን 10 ሚኒስትርን ብናቋቁም የምንፈልገው ውጤት ልናመጣ አንችልም። ይሄ ተቋም ባለፉት ዓመታት እንደተባለው ከተቋቋመ አዲስ ቢሆንም በርካታ ስራዎች ሰርቷል። ያንን ስራ አጠናክሮ ይቀጥላል። ያንን ስራ አጠናክሮ ለመቀጠል ትኩረት እንዲያገኝ ከተፈለገ በጠቅላይ ሚኒስትር ቢሮ ስር እንዲሆን ተደርጓል። የተከበሩ የምክር ቤት አባል ከዚሁ ከደን ጉዳይ ጋር አያይዘው እንዲያዩት የምፈልገው ኢትዮጵያ ውስጥ የስራ አጥነት ጉዳይ ያመጣውን ቀውስ ሁላችን እናውቃለን። የስራ አጥነትን ጉዳይ ትኩረት የማይሰጥ መንግስት ከቀውስ ሊላቀቅ አይችልም። ግን የስራ አጥነት ሚኒስቴር አልፈጠርንም፣ ለስራ አጥነት ትኩረት አልሰጠንም ማለት አይደለም። በኮሚሽን ደረጃ በጠቅላይ ሚኒስትር መስሪያ ቤት ውስጥ ከሚታዩት አንዱ ተቋም ይህ ስለሆነ ኢንቨስትመንትን በሚመለከት በሀገር ደረጃ በሀገር ውስጥም ከውጭም ኢንቨስተሮች አስፋፍተን መጠቀም የማንችል ከሆነ ስራ አጥነቱም አይቀንስም፣ የምንፈልገው ኢኮኖሚ እድገትም አይረጋገጥም። ኢንቨስትመንት በጣም ወሳኝ ነገር ነው ለኛ። ግን የኢንቨስትመንት ሚኒስትር የለንም። በኮሚሽን ደረጃ ስራውን ሊሰራ ይችላል ተብሎ ታስቧል። በዚሁ አግባብ
የደን ስራ በጣም አስፈላጊ፣ የተሰራውም ስራ በጣም ጥሩ፣ ግን በኮሚሽን ደረጃ ልናከናውነው እንችላለን የሚል እምነት ስላለ የተወሰደ እንጂ ስራውን በማጣጣል ወይም በመናቅ ወይም አያስፈልግም የሚል አቋም በመወሰዱ እንዳልሆነ፣ በኮሚሽን ደረጃ ግን ሁሉም ተቋም ተባብሮ ህዝቡን አስተባብሮ የሚፈለገውን ግብ ሊያሳካ ይችላል የሚል እምነት ስላለ መሆኑን ቢወሰድ ጥሩ ይሆናል። እንግዲህ ተቋም ግልጽና የተወሰነ ዓላማ ሊኖረው ይገባል ያልንበት ዋናው ምክንያት ዓላማ የሌለው ተቋም መፍጠር ልክ ቁጭ ብሎ የሚቀለብ ሰው ማለት ነው። ቁጭ ብሎ የሚቀለብ ሰው የሚለካበት መንገድ የለም። ዓላማ አስቀምጦ በግልጽ ዓላማ ኢቫሉዌት የማይደረግ ተቋምም እንደዚሁ ነው። ፖስት አለው፣ የሀገርን የህዝብን ሀብት ይበላል። በውጤት ለመለካት ግን ያስቸግራል። አንድ ግንዛቤ እንዲወሰድበት የምፈልገው ጉዳይ የተከበሩ የምክር ቤት አባላት እንደሚያውቁት ኢትዮጵያ ውስጥ ካሉ ሁሉም ተቋማት ከአቭሬጅ ከፍ ያለ አንድም ተቋም የለም። ከአቭሬጅ ከፍ ብሎ በብቃት ስራውን መከወን የሚችል ተቋም አንድ የለም። ስለዚህ የምንኩራራበት ሳይሆን የሚሞካከሩ ተቋማት አሉ፣ እነሱን አሻሽለን ወደ ልቀት እናሳድጋቸዋለን ነው እንጂ ኤኬሌ በቃና ስራውን የጨረሰ በዓለም አስደማሚ ስራ የሰራ ስለሆነ ይቆይ የሚያስብል ስራ የሰራ ተቋም ኢትዮጵያ ውስጥ የለም። ለዚህ ነው ጂቲፒያችን ባቀነው ልክ ማናሳካው፣ ሁሉም ስራውን በትክክል ስለማይሰራ። ይፍረሱ ስንል ደግሞ ስራው እየተፈለገ ዓላማው እየተፈለገ ግቡ እየተፈለገ ተቋማት ደካማ ስለሆኑ ብቻ እናፍርስ አላልንም። አንጓ ዓላማዎች ተይዘዋል። ኢንቨስትመንት ተይዟል፣ ስራ አጥነት ተይዟል፣ እንዲሁም የደን ጉዳይ ተይዟል። ሌሎች ክሪቲካል የሚባሉ ተቋማት ስራቸውን ዓላማቸውን ሳያጡ ተቋሞች ግን ጠንከር የሚሉበት መንገድ ለመውሰድ ተሞክሯል። ይሄ የሆነበት ምክንያት ምን ፈልገውንና ማድረግ የምንችለውን ነገር ማወቅ አስፈላጊ ስለሆነ ነው። እኛ ባለን ሀብት እኛ ባለን አቅም ከ20 በላይ የካቢኔ አባላት መያዝ በዛው ልክ የሚያስከትለው በጣም በርካታ ነገር ስላለ ለሚያስፈልገን ልክ ያለ ሀብት እድገታችን ደግሞ እየሰፋ ሲሄድ በዛው ልክ መለወጥ ያለባቸው ነገሮች ካሉ ማሳደግ ያስፈልጋል። አሁን ባለው ሁኔታ ላስቀመጥነው ዓላማ ተቋማቹ በቂ ስራ መስራት ይችላሉ። ሰው የእግር ጡንቻውን ለማጠንከር ፑሻፕ አይሰራም፣ ወይም ደግሞ ቦርጩን ለመቀነስ የወገብ ስፖርት አይሰራም። ለሚያስፈልገው ነገር ነው አንድን ተቋም በልክ የሚፈጥረው። አሁን ባለው ሁኔታ በሚያስፈልጉን ልክ ተቋማት ተፈጥረው ያስቀመጥናቸውን ግቦች በሚቀጥሉ 2 ዓመታት በማሳካት በጂቲፒ ውስጥ የታዩ ክፍተቶች በተቻለ መጠን ወደ ላቀ ደረጃ ለመውሰድ ጥረት እናደርጋለን የሚል ሐሳብ ነው ያለው። በኋላም በማቀርባቸው የካቢኔ አባላት ይህን ዓላማ ማስፈጸም ይችላሉ የሚል እምነት ተይዞበት ጊዜ ተወስዶ ተመክሮበት የተሰራ ስራ መሆኑን የተከበረው ምክር ቤት እንዲገነዘብ እፈልጋለሁ። ከዚሁ ጋር ተያይዞ የክልል ሚኒስትር መስሪያ ቤቶች የክልልን ቢሮዎች በአስገዳጅነት ቢታይ የተባለው የፌዴራል ስርዓቱን አንኳር ህገ መንግስታዊ መብት በሚተላለፍ መንገድ ለፌዴራል አስፈጻሚ አካላት ስልጣን መስጠት አይቻልም። እያንዳንዱ ክልል ባለው ስልጣን ወሰን የራሱን ስራ ኤክሰርሳይዝ እንዲያደርግ ህገ መንግስቱ ኢምፓወር ያደርገዋል። ያንን የሚጋፋ ነገር አንሰራም። ግን ተሳስረን ተጋግዘን ሀገራዊ ግብና ዓላማ ለማሳካት የሚያስችል አቀማመጥ እንደተቀመጠ ማየት ጠቃሚ ይሆናል። ንግድና ኢንዱስትሪ በሚመለከት ዝርዝር ሀሳብ ቀርቧል። ነገር ግን ትንሽ ለመጨመር ኢንቨስትመንት ኮሚሽን ዋና ስራው ዓለም ላይ የተሻለ ብቃትና ሀብት ያላቸውን ልምድ ያላቸውን ኩባንያዎች አምጥቶ ኢትዮጵያ ውስጥ የካፒታል ፍሰትና የሰው ኃይል ስራን ያለብንን ችግር የመቅረፍ ስራ የሚሰራ ተቋም ነው። ፕሮሞት ያደርጋል። የተመቸ መልክዓ ምድር፣ የተመቸ የሰለጠነ የሰው ኃይል እና ፖሊሲዎች ስላሉን ብትመጡ ትርፋማ ትሆናላችሁ የሚለውን ሐሳብ ለውጭ ኢንቨስተሮች እያቀረበ ካመጣ በኋላ እነዛ ኢንቨስተሮች በተነገራቸው መሰረት የሚፈልጉትን አግኝተው መስራታቸውን የሚያረጋግጥ ተቋም ነው። የኢንዱስትሪ ሚኒስቴር ዋና ስራው የሀገር ውስጥ በአነስተኛና ጥቃቅን ያሉ በጀማሪ የኢንዱስትሪያል
ስራ ውስጥ ያሉ ባለሀብቶችን ኮትኩቶ ለሀገርም ከዚያም የተረፈ ብቃት እንዲኖራቸው ማስቻል በኢንቨስትመንት ሀሳብ ብቻ ሳይሆን ሎካል ኢንዱስትሪያሊስት የመፍጠር ተልእኮም ያለው የኢንዱስትሪና ንግድ ሚኒስቴር ነው። ይህንን ሀሳብ ከነጣጠልን በኋላ በአንዳንድ ጉዳይ እዚህም እዚያም የሚታይ ተልእኮ ካለ ቆርጠን ማስቀመጥ አንችልም። ምንም አይነት ንክኪ እንዳይኖር ብለን መለየት ከማንችልባቸው ተቋማት አንዱ ንግድና ኢንዱስትሪ የሚሰራው ስራ ከኢንቨስትመንት ጋር ወይም ግብርና የሚሰራው ስራ የኢሪጌሽን ስራ የሰጠነውን የውሃና ኢነርጂ ሚኒስቴር በምንም ጉዳይ እንዳትነካኩ ማለት አንችልም። አንዳንዱ ጉዳይ እንደ ሀገራዊ ተቋም ይወራረሳል። ሞር ኮንፊዥን እንዳይፈጥር ጥራት ባለው መንገድ ማስኬድ ለተባለው ችግር የለውም። የኢንዱስትሪያል ፓርኮችን በሚመለከት በኢንዱስትሪ ሚኒስቴርም ስር ቢሆን በኢንቨስትመንት ኮሚሽን ስርም ቢሆን የሚያስተዳድረው ቦርድ ነው። ቦርድ ሲያስተዳድረው የሚኒስትር መስሪያ ቤት ሚና ምንድን ነው፣ የኮሚሽኑስ ሚና ምን ሊሆን ይችላል የሚለውም በዝርዝር አይተናል። አሁን ባለው ሁኔታ በሐዋሳ፣ በአዳማ፣ በመቀሌ፣ በባህር ዳር፣ ደብረ ብርሃን፣ ኮምቦልቻ የገነባናቸው ኢንዱስትሪያል ፓርኮች የሚፈልጉት ባለሀብት ነው። ባለሀብት አምጥቶ እነዚህ ቦታዎች ላይ ስራቸውን እንዲጀምሩ እና ውጤታማ እንድንሆን ሁላችሁም እንደምትገነዘቡት ኢንዱስትሪያል ፓርክ ላይ ያደረግነው ኢንቨስትመንት አብዛኛው ወይም ሙሉ በሙሉ በብድር ነው ማለት ይቻላል። ይሄ ብድር ከሁለት አስርት ዓመታት በላይ ለመክፈል ጊዜ ይፈልጋል። 1 ዓመት 2 ዓመት ኢንቨስተሮች ሳናመጣ ስራ ሳንሰራ ከቆየን በብድር ያመጣነውን ገንዘብ ጥቅም ላይ ሳናውል ቆርቆሮ ቤት ሰርተን እንቀራለን ማለት ነው። ያ እንዳይሆን ኢንቨስትመንት ኮሚሽን ዋናው ተልዕኮ ፕሮሞሽን መስራት ብቻ ሳይሆን የዛ ፕሮሞሽን ስራ ውጤት የሆነው በእያንዳንዱ ኢንዱስትሪያል ፓርክ ባለሀብት መጥቶ የምንፈልገውን ነገር መከወኑን ማረጋገጥ ይሆናል። ይህን ለማድረግ አሁን ባለው ሁኔታ በጣም ጠቃሚ የሚሆነው ኢንዱስትሪያል ፓርኮችን ከለሙ ከተሰሩ በኋላ በኢንዱስትሪ ሚኒስቴር ስር ማቆየት ሳይሆን በኢንቨስትመንት ኮሚሽን ስር ማቆየት ይበልጥ ስኬታማ ያደርገናል ከሚል እሳቤ የተሰራ እንደሆነ ከግምት ቢገባ ጥሩ ነው። የውሃ መስኖና ኢነርጂን በሚመለከት በደንብ ተገልጿል። ግን ተጨማሪ ለመስጠት በውሃ ስር የመጠጥ ውሃ ጉዳይ ለኢትዮጵያ በጣም ወሳኝ ነው። አጠቃላይ ለዓለም የወደፊት ፍላጎትና ተግዳሮት ተብሎ የሚወሰደው አንኳር ነገር ሁለት ናቸው። አንደኛው ምግብ ነው፣ ሁለተኛው ጤና ነው። ምግብ ላይ የሰው ኃይል በከፍተኛ ቁጥር እያደገ ስለሆነ በምግብ ራስን የመቻል ብቻ ሳይሆን የምግብ ገበያ አስተማማኝ በመሆኑ ምግብ ላይ ኢንቨስት የሚያደርግ የትኛውም ሀገር የራሱን ዜጎች ለመመገብ ብቻ ሳይሆን በዓለም ላይ በቂ የሚባል ገበያ ለማግኘት እድል ይኖረዋል። አንዱ ትኩረት የሚሻው ጉዳይ ምግብ ነክ ነገሮች ላይ መስራት ይሆናል። ሁለተኛው ጤና ነው። ምግብ ነክ ነገሮች ሲሰሩ እና የሰው ኃይል ሲበራከት በዛው ልክ የጤና ጉዳይ እና ዕውቀትም እያደገ ምርምር እየበዛ ሲሄድ የጤና ጉዳይ ውስብስብ እየሆነ መጥቷል። ድሮ አልፎ የምንሰማቸው በሽታዎች አሁን በከፍተኛ ደረጃ ሰውን የሚጎዱ ሆነዋል። አደጉ በሚባሉ ሀገራት ከ30 እስከ 40% ያለው ዜጎቻቸው ዲፕረስድ የሆኑና ታብሌት ካልዋጡ የማይተኙ ናቸው። ላደጉ ሀገራት ትልቁ ችግር ታብሌት ሳይወስድ የሚተኛ ዜጋ መፍጠር ነው። ታብሌት ወስዶ ከተኛ በኋላ በማግስቱ እንቅልፍ ጠግቦ የተነሳ ሰው ጉልበታም ሆኖ ወደ ስራ የሚሰማራ ሳይሆን ሳይድ ኢፌክት ያለውና የሚያደክም ስለሆነ ባላደጉ ሀገራት በስፋት ባይታይም ባደጉ ሀገራት አሁን በርካታ የሆነ ፖፑሌሽናቸው በየጊዜም እያደገ ያለ የእንቅልፍ ኪኒን ሳይውጥ መተኛት አለመቻሉ። ጤናንና ምግብ ላይ ትኩረት አድርገን መስራት የሚያስፈልገው ዛሬም ነገም ከዛም በኋላ ባለው በዓለም እድገት ውስጥ አዋጭ በመሆናቸው ነው። ይሁንና ጤናን ስናነሳ ምግብን ስናነሳ ከውሃ ውጭ ልናስብ አንችልም። ኢትዮጵያ ውስጥ የመጠጥ ውሃ ጉዳይ አንገብጋቢ ነው። ዛሬም የኢትዮጵያ አርሶ አደሮች ከከብት ጋር ውሃ ይጠጣሉ። ይህን ማየት የፈለገ ሰው ባሌ መሄድ ይችላል። ሶፍ ዑመር ውስጥ ከብትና አርሶ አደር በጋራ ውሃ ይጠጣሉ። የመጠጥ ውሃ ጉዳይ ክሪቲካል የሚሆነው ከጤናና ከምግብ ጉዳይ ጋር ስለሚያያዝ ነው።
ይህንን የውሃ ጉዳይ በዚህ ሚኒስትሪ ስር የውሃ ኮሚሽን ብለን አቋቁመናል። ራሱን ችሎ ውሃን በሚመለከት ጤንነት የሚያመጣ ሄልዚ ንጹህ የሆነ ውሃ ለዜጎች ማቅረብ የሚችል ኮሚሽን። ሁለተኛው መስኖ ነው። መስኖ ባለፉት ዓመታት ከሰራናቸው ስራዎች በቂ ትኩረት ሰጥተን ብንሰራበት ከዚህ የላቀ ውጤት ልናመጣ የምንችልበትና ያለን ሀብት ውሃ፣ መሬት፣ ጉልበት ነው። እነዚህን በማገናኘት በምግብ ራስን ለመቻል በምግብ ገበያ ውስጥ ትርፋማ ለመሆን የሚያስችል እድል በከፍተኛ ደረጃ የሚሰርገናል። ዛሬም ስንዴ ኢምፖርት እናደርጋለን። ውሃው እየፈሰሰ መሬት ሳይታረስበት ጉልበታም ወጣቶች ስራተው ተቀምጠው ሳሉ ስንዴ ኢምፖርት የሚያደርግ ሀገር ነው ኢትዮጵያ። ይህን ለመቀየር ኢሪጌሽን በዚህ ሚኒስትሪ ስር ኮሚሽን ሆኖ በምግብ ራሳችን ለመቻል ብቻ ሳይሆን በምግብ ዘርፍ ለሚደረገው ልማት መሰረት መጣል እንዲችል ተቋቁሟል። ሶስተኛው የኤነርጂ ጉዳይ ነው። ኤነርጂ አስፈላጊ መሆኑ እንደተጠበቀ ሆኖ አሁን ኢትዮጵያ ውስጥ ባለው ተጨባጭ ሁኔታ አብዛኛውን ፐርሰንት የኃይል ምንጫችን የሆነው ውሃ ሆኖ ሲያበቃ ኃይል ስለምንፈልግ ብቻ ነጥለን ብናወጣው ከሶርስ የወጣ ስለሚሆን ልክ ከውሃ እንደወጣ አሳ ተግባሩ የማይከወን ይሆናል። ለምን ያል እንደሆነ ሲቪል ኢንጂነሮች በውሃ ዘርፍ የተማሩ በርካታ ሰዎች ያሉት በዚህ ሚኒስትሪ ውስጥ ነው። ይወራረሳል ስራው። ሙያተኞች ያሉን እዛ ነው። እስከዛሬ በሰራናቸው ስራዎች ልምድ ያለው እዛ ነው። ይሄን ሁሉ አያስፈልገንም ብለን ቆርጠን ብናወጣ የሰው ኃይል ከፍለን ዕውቀት ከፍለን የማይሳካ ጅማሮ ስለሚሆንብን አሁን ባለው ተጨባጭ ሁኔታ አብሮ ማድረግ የተሻለ ነው በሚል የተሰራ መሆኑን ትኩረት ግን አግኝቶ ራሱን ችሎ ተቋም የተፈጠረ መሆኑን ታሳቢ ቢደረግ ለማለት ነው። የሲቪል ሰርቪስ በሚመለከት ለምን ኮሚሽን ሆነ የሚለው ያው ኢትዮጵያ ውስጥ ሁላችሁም እንደምትገነዘቡት የሪፎርም ስራዎች አሰልቺ፣ አታካችና ፋቲግ ናቸው ብለን ገምግመናል። ለሁሉም ሚኒስቴር መስሪያ ቤት አንድ አይነት የሪፎርም አካሄድ መከተል ውጤታማ አላደረገንም። ዛሬ በካቢኔ አባልነት የምናቀርባቸው አባላት ይሄ ምክር ቤት ካጸደቀልን አንዱ የሚጠበቅባቸው ስራ እንደ ተቋማቸው ባህሪ ተቋማቸውን የሚመስል ሪፎርም አካሄድ። ይህን ለማድረግ 1 ለ5 ተደራጅቷል አልተደራጀም የሚል ግምገማ የሚገመግም ሚኒስትሪያል ተቋም ከምንፈጥር በኮሚሽን ደረጃ አቋቁመን አዳዲስ የለውጥ ሀሳቦች ከተቋሞች ባህሪ አንጻር እያመነጨ የሚሰራ ተቋም አድርገን በዋነኝነት ግን የሚኒስትር ስራ በተቋም ውስጥ የተሟላ ሪፎርምና አዳዲስ አሰራር ማምጣት ነው ብለን ብናይ ይሻላል ነው ያለው። ለምሳሌ የትኛውም ሚኒስቴር መስሪያ ቤት ስራዬን ልሰራ ቀልጣፋ አገልግሎት ለመስጠት ተቸግር ያለውና እባካችሁን በሶፍትዌር ስራ አግዙኝ አፕሊኬሽን ስሩልኝ ብሎ ዩኒቨርሲቲ ጠይቆ ወይም ተማሪዎች ሲመረቁ በዚህ መስክ ሰርታችሁ የኔን ችግር ብትቀርፉ ብሎ ጠይቆ የማይሳካለት ሚኒስትሪ ባይኖርም ሚኒስትሪውም አይጠይቅም፣ ዩኒቨርሲቲውም አይሰራም፣ አገልግሎቱም አይሰጥም። ይሄን በሀገር ደረጃ በአንድ ተቋም ሳይሆን እያንዳንዱ ተቋም ከራሱ ባህሪ አንጻር ሊሰራው ይገባል። ይሄ ብቻ አይደለም። አንድ ጫፍ ያለ ዩኒቨርሲቲና ሌላ ጫፍ ያለ ዩኒቨርሲቲን ብቻ ብንወስድ ዩኒቨርሲቲዎች የሰው ኃይላቸውን የሚይዙበት ስርዓት አውቶሜት ለማድረግ የግድ እነሱ ቴክኖሎጂ ፋካልቲ ያላቸው መሆን አይጠበቅባቸው። ከሌላ ዩኒቨርሲቲ ይህንን እውቀት በግዥም በልመናም ማግኘት ይችላሉ። ተቋማቸውን የሚመስል ነገር አግሪካልቸር ላይ ያተኮረ ተቋም እሱ ነው የሚመስል፣ ጤና ላይ የሚያተኩር ተቋም እሱ ነው የሚመስል አፕሊኬሽን እየሰራ የተሳለጠ ሰርቪስ መስጠት እንዲችል ሪፎርሞች መካሄድ ያለባቸው ተቋሞቹን ብቻ በሚመስል ባህሪ መሆን አለበት። ያ ካልሆነ ወጥ ነገር ያው ቢኤስሲ ቢፒአር ካይዘን ስንል እንደኖር ነው ቃሎቹን የምንናገራቸው ጠብ የሚል ውጤት ግን የማያመጡ ይሆናል።
እንደዛ እንዳይሆን ሰብሰብ ብሎ ተግባር ግልጽ ዓላማ ያለው ስራውን የሚከውን ተቋም ይሁን ተብሎ የተፈጸመ መሆኑን ማየት ጥሩ ነው። እንዲያውም አብዛኛውን ጥናት የሰራው መስሪያ ቤት ይህ መስሪያ ቤት ነው ሲያበቃ በከፍተኛ የኃላፊነት ስሜት የራሱን ተቋም ጭምር ዳውን ግሬድ አድርጎ ያቀረበ አጠቃላይ ሪፎርሙ ማሳካት ነው እንጂ እንደግብ መወሰድ ያለበት እኔ የመራው ተቋም መቆየት አለበት ከሚል እሳቤ የመጀመሪያው ጥናት ያላካሄደ መስሪያ ቤት በመሆኑ በዚሁ አጋጣሚ ምስጋና ይገባቸዋል ብዬ ነው የማስበው። ወጣትን በሚመለከት ለተነሳው ጥያቄ እንግዲህ አሁን ባለው የፖለቲካል ኮንሽስነስ ወጣት የሚል ስም ከሴቶች እና ከህፃናት እንዳይነጠል በመፈለጉ የቀጠለ ነው እንጂ እያንዳንዱ መስሪያ ቤት የወጣትን ጉዳይ የራሱ ጉዳይ አድርጎ ካልሰራ በአንድ ሚኒስትሪ የሚሰራ ስራ አይደለም። ለምሳሌ የሳይንስና ከፍተኛ ትምህርት ተቋማት ሚኒስትሪ ያለው 60-70% ስራው ወጣቶችን ማለማት ነው። ሌላ ስራ የለው። በዩኒቨርሲቲ ያሉ ወጣቶች በግብረ ገብ የተሟላ ስብዕና ያላቸው በሙያቸው የሚተጉ የሚለፉ ለውጤት የሚሰሩ እንዲሆኑ አድርጎ መፍጠር ነው። ዋነኛው የወጣት ሚኒስትሪ የሚባለው የሳይንስና ከፍተኛ ትምህርት የምንለው ነው። ሁለተኛው የትምህርት ሚኒስትሪ የምንለው በሃይ ስኩል በኤሌመንተሪ ፕሪፓራቶሪ ያሉ ተማሪዎችን የሚያስተምር ታዳጊዎች የሚያስተምር ሚኒስትሪ ዋና ስራው ወጣቶች ማዘጋጀት ነው። ሌላ ስራ የለው። 29 ሚሊዮን የሚጠጋ ተማሪ አለን፣ 29 ሚሊዮን የሚጠጋ ታዳጊና ወጣት አለን ማለት ነው። እነዚህ ተቋማት ስራቸው ወጣት ላይ ይሆናል። ነጥለን ለአንድ ተቋም የምንሰጠው ሳይሆን ሁሉም መስሪያ ቤት ካቢኔም ሲሾም ኃላፊነት ሲሰጥ ስራ ሲያሰማራ ይህንን እድሜ ታሳቢ ማድረግ አለበት። ኢትዮጵያ ውስጥ ከ65% በላይ የሆነ ሰው ወጣት በመሆኑ እንዲያውም ታዳጊ እድሜው ከ29 በታች የሆነው የኢትዮጵያ ቁጥር 65% ነው። ሁሉም መስሪያ ቤት ይህንን ስራ ካልሰራ በስተቀረ በአንድ መስሪያ ቤት ብቻ የሚከወን ባለመሆኑ ለሁሉም ኃላፊነት ተሰጥቶ ግን በኃላፊነት ደግሞ ያን ኤሪያ የሚያስተባብርና ሀሳብ የሚያመነጭ ተቋም እንደ አንድ ኢንስቲትዩሽን በሴቶች እና ህፃናት ሚኒስትሪ ጋር ተደምሮ የተዘጋጀ መሆኑን ለማሳየት ነው። አዲስ አበባና ድሬዳዋን በሚመለከት የቀረበው ኮንሰርን በጣም ትክክል ነው። አዲስ አበባን ማየት የሚገባን እያንዳንዳችን የምክር ቤት አባላት እንዲሁም የአዲስ አበባ ከተማ ነዋሪዎች እቺ ከተማ የአፍሪካ ካፒታል ናት። አፍሪካውያን መናገሻ ከተማችን የሚሏት ናት። ደረጃዋ እንደዛ አይደለም። ልዩ ትኩረት ሰጥተን ይህንን ከተማ እውነተኛ የአፍሪካ መዲና የኢትዮጵያ ካፒታል ማድረግ ይኖርብናል። ይሄን ለማድረግ አንዱ ስራ ከመሰረተ ልማት ጋር የሚያያዝ ጉዳይ ነው። ለምሳሌ እንጦጦን የሚያክል ተራራ በጎኗ ያለ ከተማ አንድ ቱሪስት ወይም ከኛ መካከል የደከመው ሰው ቅዳሜና እሁድ ወክ አድርጌ ልመለስ ቢል የወክ ሩት የለው። እንጦጦ ደርሶ ወክ አድርጎ መመለስ ከስራ ውጭ በሆኑ ቀናት ለሁሉም የአዲስ አበባ ነዋሪዎች ያስፈልጋል። በተለይ ደግሞ የውጭ ዜጎች ይፈልጋሉ። ምክንያቱም በቂ ፓርክ የለንም። የወክ ሩት ወደ እንጦጦ መስራት በጣም ቀላል ስራ ነው። ወጣቶች አሉ፣ ኮብልስቶን አለ። አነስ ያለ መንገድ ለወጣት ስራ እየሰጠን በኃላፊነት የሚሰሩት መንገድ መፍጠር ማለት ነው። ወይም ከዚህ እንጦጦ የባይክ ሩት ብንሰራና ሰው በእረፍት ጊዜው ሳይክል እየነዳ እንጦጦ ደርሶ ቢመለስ ምናልባት ከጤና ሚኒስቴር በጌታችን ቀንሰን ለዚህ ስራ ብናውል በተዘዋዋሪ የወጣቶች ጤና ጠበቀን ማለት ነው። አዲስ አበባ ይፈልጋል ይሄ። አዲስ አበባ ውስጥ አሁን ባለው ሁኔታ ቢች መስራት አይቻልም፣ ወደፊት አይቻልም ተብሎ ዝግ የሚደረግ ባይሆንም፣ ነገር ግን አዲስ አበባ ውስጥ በጣም በርካታ ወራጅ ወንዞች አሉ። ከእንጦጦ አካባቢ ጀምሮ እስከ ቄራ የሚወርድ ከዛም አልፎ የሚሄድ ወራጅ ውሃዎች አሉ። እነዚህን ወራጅ ውሃዎች የአዲስ አበባ ከተማ፣ የፌዴራል መንግስት እና የአዲስ አበባ ነዋሪዎች ተጋግዘን የውሃ ሩቱን በትክክል በዲዛይን
አሁን እንዳለው ቆሻሻና የምናምን መጠራቀሚያ ሳይሆን አጽድተን ትክክለኛ የውሃ መተላለፊያ ቱቦ ሰርተን አልፎ አልፎ ድልድይ እየሰራን ከውሃው በስተቀኝ 10 እና 15 ሜትር ክፍት አድርገን በስተግራም ክፍት አድርገን ወክ የሚደረግበት ባይክ የሚነዳበት አልፎ አልፎ ደግሞ አነስተኛ ኮፊ ሾፖች ቢኖሩ አዲስ አበባ ሰዎች ቤት ተቀምጠው ጫት ከመቃም ብዙ ጊዜያቸውን በሐሽሽ ከማጥፋትና ወጣቶች በታፈነ ሁኔታ ነፃ ኢንቫይሮንመንት ውስጥ እንዳይንቀሳቀሱ የሚያደርጋቸውን ነገር ይገለብጣል፣ ይቀይራል። ይሄን ለማድረግ የፌዴራል መንግስት ሙሉ በሙሉ ስራው ቻርተር ያለው ከተማ ብሎ የሚተወው ጉዳይ አይደለም። አዲስ አበባን እውነተኛ ካፒታል ለማድረግ ከምን ጊዜውም በላይ በተለየ ትኩረት ስታንዳርዳቸው የጠበቁ ሞሎች፣ ፓርኮች ቤተ መንግስትን ጨምሮ ወደ ፓርክ ለመቀየር ስራ የተሰራ ስለሆነ አዲስ አበባ ነዋሪዎች ወጥተው የሚገቡበት የሚናፈሱበት ከሁሉም በላይ የአዲስ አበባ ልጆች ለአንበሳም ባዳ ለጅብም ባዳ ሳይሆኑ ዙ ኖሯቸው ከእንስሳት ጋርም ተላምዶ የሚኖሩበትን ነገር መፍጠር ያስፈልጋል። ይህን ለማድረግ በተለየ ትኩረት የምንሰራ በመሆኑ የኛ ጉዳይ ብቻ ነው የሚል ሰው ካለ አዲስ አበባ ውስጥ ስቷል ማለት ነው። ፓርላማውን ማገዝ አለበት፣ ፌዴራል መንግስት ማገዝ አለበት፣ መቀመጫቸውን አዲስ አበባ ያደረጉ የዩኤን አፍሪካ ተቋማት ማገዝ አለባቸው። የነሱ ካፒታል ከሆነ ተጋግዘን እቺን ውብ ከተማ እንደ ስሟ ውብ ማድረግ የጋራ ስራችን ስለሚሆን ተባብረን ብንሰራ እንደተባለው መልካም ስለሚሆን ከነሱ ጋር ተቃርቦ መስራት ያስፈልጋል። ፓርላማውም ይሄን ማድረግ እንደተለመደው አጠናክሮ መቀጠል ያለበት ይመስለኛል። በድምሩ አሁን ያቀረብነው የአዲስ የካቢኔ አደረጃጀት አጠቃላይ ለውጡን ካለበት ወደፊት ይወስዳል የሚል እምነት ታሳቢ አድርገን ዝርዝር ጥናት አድርገን የሰራነው ሲሆን በቂና ያለቀለት ግን አይደለም። ሀብት ሲጨምር እድገት ሲመጣ እንደያስፈላጊነቱ እየተማርን አሁን ኮሚሽን የሆነው ሚኒስትር ሊሆን ይችላል፣ አሁን ሚኒስትር የሆነው ደግሞ ኮሚሽን ሊሆን ይችላል። በተለዋዋጭ ሂደት ውስጥ ውጤታማ ተቋም ለመፍጠር አስበው መስራት እንደሚያስፈልግ መገንዘብ አስፈላጊ ይሆናል ማለት ነው። አመሰግናለሁ። ክቡር ጠቅላይ ሚኒስትር አመሰግናለሁ። በቂ ምላሽና ማብራሪያ ስለተሰጠ ረቂቅ አዋጁን ወደ ማጽደቅ እንሄዳለን። በዚሁ መሰረት የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ መንግስት አስፈጻሚ አካላት ስልጣንና ተግባር ለመወሰን የወጣውን አዋጅ እንደገና ለማሻሻል የቀረበውን ረቂቅ አዋጅ ቁጥር 1097/2011 ሆኖ መጽደቁን የምትደግፉ የምክር ቤቱ አባላት? አመሰግናለሁ። የምትቃወሙ? እጅ አይታየኝም። ድምጽ የማትሰጡ? እጅ አይታየኝም። ረቂቅ አዋጅ ቁጥር 1097/2011 ሆኖ በሙሉ ድምጽ ጸድቋል። ለአንድ 10 ደቂቃ የጤና እረፍት አድርገን እንመለሳለን። የኢትዮጵያ ቴሌቪዥን የሚያዘጋጀው የንግድ ተሰጥኦ በሚመለከት ማጥፋት እንደሚችል ሀሳቡ በጣም አሪፍ ነው ማለት